ስለ ዲጂታል ፕላትፎርም ሜንታሊቲ እናውራ ብዬ ነው። ምክንያቱም በአብዛኛው ይብዛም ይነስም መጠኑ ይለያይ እንጂ ሱሰኞች የሆንን ወይም እየሆንን የመጣን ይመስለኛል የዲጂታል ፕላትፎርሙ ማለት ነው። ምናልባት የምትሰሙኝ ወንድሞች እና እህቶች የምታውቁት ምናልባት ቲክቶክን ወይ ፌስቡክን ወይ ደግሞ ምንድን ነው ቴሌግራምን ምናምን ሊሆን ይችላል። ግን ከዛ በጣም የሚሰፋ እንደሆነና ይሄ ዲጂታል ፕላትፎርሙ ብዙ ሰዎች ሱሰኛ እየሆኑ የመጡ ይመስለኛል። ይህን በጣም እርግጠኛ ሆኜ መናገር እችላለሁ። አንዳንድ የጥናት ጽሁፎችንም ለማየት ሞክሬ ነበር እና እንዲያውም አንድ ቃል ሁሉ አንድ ጽሁፍ ላይ አንብቤያለሁ እና ያ ቃል ደግሞ ምን የሚለው ኢንተርኔት አዲክሽን ዲስኦርደር ይላል እና እንደ አንድ የጤና እክል በጤና ባለሙያዎች እንደ አንድ የጤና እክል ባይመዘገብም ኦፊሻሊ ግን ዳት ኢዝ ዘ ኬዝ ማለት ነው። በመላ ዓለም እየታየ ያለው ነገር ቢኖር ሰዎች ሳያስቡት የኢንተርኔት አዲክሽን ውስጥ እንደገቡ ብዙ ጥናቶች አረጋግጠዋል እና ይህንን ነገር ነው በትንሽም በመጠኑ እንድናወራና ትንሽ የተወሰነ አዌርነስ ለመፍጠር ያሰብኩት ማለት ነው። ከዲጂታል ፕላትፎርም ራሳችንን እናርቅ ሳይሆን ስንጠቀም ዋይዝሊ መጠቀም እንዳለብን ለማሳሰብ እና በጣም አዲክሽን ውስጥ እስከምንገባ ድረስ በዲጂታል ፕላትፎርም ሜንታሊቲ መጠቃት እንደሌለብን እንዲሁ ለማሳሰብ ያክል ነው እና this is my point ማለት ነው። እና አንድ ባለፈው ፖስት አድርጌው የነበረ አንድ ጽሁፍ ነበረ እና ያ ምን ይላል I post therefore I am የሚል ነገር ጽፌ ነበር፣ ወይም ደግሞ እዚሁ ቲክቶክ ላይ መሰለኝ I post therefore I am የሚል ነገር ማለት ነው። ከዚህ በፊት ግን በተለይ አፍሪካ ውስጥ፣ ኤዥያ ውስጥ፣ ላቲን አሜሪካ ውስጥ አንድ ደግሞ እንደዚሁ አይነት አባባል አላቸው። ይህ አባባል ደግሞ ምንድነው I belong therefore I am የሚል ማለት ነው። ማለት ነው ሰዎች ለሚኖሩበት ኮሚዩኒቲ የሚሰጡትን የላቀ ዋጋ የሚያሳይና ለኮሚዩኒቲው ቦታ ስለሚሰጡ ኮሚዩኒቲው ነው ዲፋይን የሚያደርገን። የአንድ ኮሚዩኒቲ መንበር ከመሆናችን የተነሳ ነው ራሳችንን እንኳን አያም ብለን ራሳችንን ዲፋይን ልናደርግ የምንችለው የሚለውን ነገር ለማሳየት። አሁን ግን ይህ ነገር ተቀይሮ I post therefore I am የሚል ነገር ይታያል። ይህንን አንለውም በአፋችን ወይ በአንደበታችን ይህንን ነገር አንናገርም፣ ግን ህይወታችን የሚያሳየው ይህንን ነው። ስለዚህ ፖስት ባደረግን ቁጥር we feel sense of የሆነ አይደንቲቲ ማለት ነው ክሬት ያደረግነው አይደንቲቲ አለና ያንን አይደንቲቲ ፊል የምናደርገው ወይም ኤክስፒሪየንስ የምናደርገው ስሩ ዲጂታል ፕላትፎርም ነው ማለት ነው። ስለዚህ በዲጂታል ፕላትፎርም በኩል እኔ እንደዚህ ነኝ ብዬ ፕሮጀክት ያደረግኩት ለሰዎች ያስተዋወቅኩት የሆነ የሰርቴን ኢሜጅ አለ እና ያንን ኢሜጅ ደግሞ በስሩ ዲጂታል ፕላትፎርም ሰዎች ቫሊዴት ያደርጉልኛል ማለት ነው። ስለዚህ ሰዎቹ እኔም ከዚህ ሜንታሊቲ አላመለጥንም ማለት ነው። ስለዚህ ወደንም ጠላንም በመጠኑ ይለያይ እንጂ we are addicted ማለት ነው። ስለዚህ አንድም ቃል አንብቤ ያለው ምንድነው የሚለው ዲጂታል ፕላትፎርም ሜንታሊቲ የሚል ማለት ነው። ስለዚህ ሰው ሁሉ ሳያስበው ከስልኩ መራቅ እስኪያቅተው ድረስ በእጆቹ ከያዛቸው ዲቫይሶች መራቅ እስኪያቅተው ድረስ የተጠቃ ነው ማለት ነው በብዙ መልኩ። ስለዚህ ይህንን ሀሳብ ሼር እንድናደርግና ዋይዝሊ መጠቀም እንድንችል ለማሳሰብ ያክል ነው እና ፋሲል ለኢንትሮዳክሽን ያክል እችን ካልኩኝ አንተም ደግሞ ብዙ ስለሰራ በዚህ ኤሪያ ላይ በነገራችን ላይ ፋሲል ማለት ኢቫሶ ውስጥ የሚሰራ የኢቫሶ ስታፍ ነው። ስለዚህ ከብዙ ጊዜውን የሚያጠፋው ከዩኒቨርሲቲ ተማሪዎች ጋር ነው። በፌሎሺፕ ውስጥ እኔም እዛ ነው ያወቅኩትኝ። አንድ መድረክ ላይ አብረን አገልግለናል። ስለዚህ ዲጂታል ፒዩሪቲ የሚል የሆነ ትሬኒንግ አላቸው መሰለኝ እነሱ፣ ስለሱም እሱ ይነግረናል። ስለዚህ ፋሲሎ ወይን ያክል ኢንትሮዲዩስ ካደረኩኝ አንተ ደግሞ ስለ ዲጂታል ፒዩሪቲ
ብዙ ስለሰራህ ብዙ ትሬኒንግ ስለሰጠ ያንንም ነገር ትንሽ ብትሼር ብታደርገን ከዛ we can continue ማለት ነው። ያ እሺ ጠፋህ ደግሞ ፋሲሎ ድምፅ ጠፋ። ቲንክ ሚውት ተደርጌ ነው መሰለኝ። አሁን ይሰራል። አሁን ይሰራል። እሺ ለቪዲዮ ጥራት ይቅርታ ጠይቃለሁ። ቤት ውስጥ ያው ኪድስ ስላሉ ክላስ ስላላቸው መተኛት ያው ለዛ ነው። ይቅርታ አድርጉልኝ፣ ለሌላ ጊዜ አስተካክላለሁ። ወንድሜ ዛድግ እግዚአብሔር አምላክ አብስቶ ይባርክህ። ይሄ ቬሪ ኢምፖርታንት በጣም አርጀንት እና ኢምፖርታንት ነገር ነው ያነሳኸው። ማህበረሰባችን እንደ ማህበረሰብ ችግር ውስጥ እየገባበት ያለ ጉዳይ ነው። በአጠቃላይ ይህንን እንደ በሽታ ማመን ይኖርብናል። ኦፍኮርስ ብዙ ሰው ይህን ነገር እንደ ችግር ማየት አልጀመረም። እንዲሁም እንደ ኦፖርቹኒቲ ነው ሰው የሚያየው። ስልክ ስላለው፣ ኢንተርኔት ስላለው፣ አክሰስ ስላለው፣ አቬይላቢሊቲ ስላለው፣ አፎርዴቢሊቲ ስላለው እንደ ኦፖርቹኒቲ ነው የሚቆጥረው በጣም ብዙ ኢትዮጵያዊ ማለት ነው። ግን ምን አይነት ክራይሲስ እያመጣ እንደሆነና እንዴት ነው ኢምፒውር የሚያደርገን፣ እንዴት ነው ቅድስናችንን እንዴት ያሳጣናል፣ እንዴት ነው ከጌታ ጋር ያለንን ደህና ህይወት ያሳጣናል። ከጌታ ጋር ብቻ አይደለም ከቤተሰብ ጋር ያለንን ደህና ህይወት ያሳጣናል። ከጌታ ጋር ከቤተሰብ ጋር ብቻ አይደለም ከጓደኛችን ጋር ያለንን ደህና ህይወት ያሳጣናል። ከጓደኛ ብቻ አይደለም ከስራችን ጋር ያለንን ደህና ህይወትም ያሳጣናል። እና በመጀመሪያ እኔ ትንሽ መናገር የምፈልገው ከዛ ለዛድግ ሰጠዋለሁ። ራሱ ዲጂታላይዜሽን ምንድን ነው? ዋት ኢዝ ዲጂታል ፕላትፎርም? እንደው ትንሽ ትንትን ብናረገው የዘመን መጠሪያዎች አሉት። ለምሳሌ የአግሪካልቸር ኤጅ የሚባል ነበር፣ ኢንዱስትሪያል ኤጅ የሚባል ነበር አይደል? አሁን የዲጂታል ኤጅ ነው። this is the age, the platform is the age ማለት ነው። እና ዘመኑን ስም እንስጠው ብንል ለዚህ ዘመን ስም የምንሰጠው ዲጂታል ፕላትፎርም ኤጅ ብለን ነው። ስለዚህ እኛ ያለንበት ዘመን የዘመኑ ስም ምን ይባላል ብንል ዲጂታል ኤጅ ነው። ኤቭሪቲንግ ዲጂታላይዝድ ነው። እንደምታውቁት እቃ መግዛት፣ እቃ መሸጥ፣ ብር መስጠት፣ ብር መለወጥ፣ ብር ማምጣት ምናምን ኤቭሪቲንግ ወደ ዲጂታል። ዛሬ እንዲያው የምንሰማው ሬዲዮ ላይ ምንድን የሰማሁት ኢትዮጵያ የቅርሶች አሏት ይላል እና ቅርሶቿ በአፍሪካ ውስጥ ትልቅ ያስመዘገበች እሷ ነች እና ቅርሶቿን ወደ ዲጂታል ልትቀይር ነው ይላል። እና ሀውካን እንዴት ነው ፋሲል ግንብን ወደ ዲጂታል መቀየር ማለት ምን ማለት ነው? ኤቭሪቲንግ ዲጂታላይዜሽን ፕላትፎርም ነው በቃ። እና ሶ ዘመኑን እንደ ዘመን ብንተነትነው ቴንክ ዩ ሶ ማች። ዘመኑን እንደ ዘመን እናውራው ብንል ዘመኑ ፓስተር ወንዴ ያመሰግናለሁ በጣም የዲጂታል ፕላትፎርም ኤጅ ነው የሚባለው። ስለዚህ የመጀመሪያው የዘመኑ መጠሪያ እንተማመን። ይሄ ዘመን የዲጂታል ዘመን ነው ካለን እኛ ራሱ ያለ ዲጂታል መኖር እንዳንችል እየሆነን ነው። ብር ማውጣት አንችልም፣ መልእክት መላክ አንችልም፣ ስልክ ማገልገል አንችልም። ይሄንን እንኳን ዲጂታል ፕላትፎርምን ኮንፍሮንት የምናደርገው በራሱ በዲጂታል ነው። እና የመጀመሪያው ሁለት ነገሮች አሉት፣ አድቫንቴጅ አለው፣ ዲስአድቫንቴጅ አለው። እና ይህንን ለሁለት ለይተን እናየዋለን። እንደ ችግር የማየውን ነገር ጥቂት ላንሳና ወደዛ ዛድግ መልሰዋለሁ። እንደ ቀላል ችግር ላንሳላችሁ። ጠዋት ተነሱና ወደ 3 ሰዓት 4 ሰዓት ላይ አንድ ብዙ ሰው የሚበዛበት ካፌ ሄዱ እና 5-6 ሰዎች አንድ ላይ ቁጭ ብለው ግን አያወሩም ተቀጣጥረዋል። ጉዳይ ያላቸው ግን ሁሉም ስልካቸውን ያወጣሉ። እንደተቀመጡ ዊዝን ሰከንድ እጃቸውን ወደ ኪሳቸው ይከታሉ።
አንዳንዴ እኔንም ይጨምራል ይሄ። ከዛ ስልካቸውን ያወጡና ዋን ክሊክ አዌይ ነው፣ አንዴ ነው የሚከፍቱት። ለምሳሌ ቲክታክ ቢከፍቱ አያወሯቸው፣ ይጠፋሉ። እና ጆሮአቸው ላይ ሁሉ ኤርፎን እንኳን ከሌላቸው እናንተን ቁጫ ጆሮአቸው ላይ እንዲህ አድርገው ይመሰጣሉ። ይሄ ፕሌንቲ ኦፍ ፒፕል ኦን ደ ካፌ ማለት ነው። እና ዲስ ኢዝ አ ሶሻል ዲስትራክሽን፣ ዲስ ኢዝ አ ሶሻል ዲስትራክሽን። ማህበራዊ ህይወትን ያቃውሳል። ይሄ አንደኛው ችግር ነው። ሁለተኛ ችግር ልጨምር እስቲ። የብዙ ቤት ሳሎን ቤቶች በዚህ ሰዓት የብዙ ቤት ሳሎን ቤቶች ምን እያደረጉ ነው? እናት አባት ልጆች ምን እያደረጉ ነው? ሳሎን ቤቶቻችን ምን እያደረጉ ነው? ይሄን ነው አንዱ እናት ልጆች ታቢ ይዛሉ። ቴሌቪዥንማ ተረስቷል። በቃ እንዲሁም ቴሌቪዥን አንድ ላይ ድራማ አይተን አብረን ሀሳብ እንሰጥበት ነበረ። ስለዚህ ምን አመጣብን? ፐርሰናላይዝድ ኢንዲቪጁዋሊዝም ፕሮብሌም አምጥቶብናል። እና ኢንዲቪጁዋላይዝድ ጄኔሬሽን እያፈራን ነው። ከራሱ ጋር ብቻ ያወራል፣ ራሱን ብቻ ይሰማል፣ እና ሌላ ዓለም ያለው። ስለዚህ የቤተሰብ ሶሻልን ዲስትራክት ያደርጋል፣ የማህበረሰብን፣ ከዛ የሶሻል ላይፍን፣ ከዛ የስራን። በጣም ብዙ መስሪያ ቤት ሄጃለሁ እኔ። በቀደም ለምሳሌ ፖሊስ ጣቢያ ነበሩ ከፓስተር ወንደሰን ጋር። ፓስተር ወንዴ ገብቷል እንደ ገስት። አብረን ሄደን ፖሊሶቹ ችግር ገጥሞን ነው ሄር ነው መኪና ችግር ገጥሞን ሄር ነው። 4 ፖሊሶች ያወሩናል፣ ግን ስልካቸውን እያዩ ነው የሚያወሩን ሁሉም። እና ስልካቸውን ዜና እየሰሙ የሚሰሙት ዜና የኤርትራ ዜና ምናምን እየሰሙ ምን ገጥሟቸው ነው ምናምን ይሉናል። ሶ ዴንጀረስ፣ ሶ ዴንጀረስ። እነዚህን አንስቻለሁ። እጨምራለሁ። ለወንድሜ ዛድግ አሳልፌ እሰጣለሁ። እንደገና ዛድግ ያንተን ትልቅ አድርገውና እኔን ማፋለስ ይችላል። ከባድ ሲቹዌሽን ውስጥ ነው ያለነው። ሲቹዌሽናችን በጣም ከባድ ነው ያለንበት። በዚህ ደረጃ ሰዎች አዲክትድ መሆናቸው ይገርማል። እኔ ደግሞ እንደ ኢንትሮዳክሽን ደግሞ ምን ያሰብኩኝ ነበረ፣ ይሄ ቴክኖሎጂውን የሚጠቀሙ ሰዎች ማለት አፕሊኬሽኖች የሚሰሩ ዲቫይሶችን ዲዛይን የሚያደርጉ የትኛውንም አይነት ፕላትፎርም ዲዛይን የሚያደርጉ ሰዎች ሳስበው እንትን ይመስለኛል በጣም ኢንቴንሽናሊ ማለት ነው ኢንቴንሽናሊ የሰዎችን ባህሪ ወይ ደግሞ የሰዎችን ተፈጥሮ ወይም ደግሞ የሰዎችን ቢሄቪየር ኮንትሮል ማድረግ እንዲያስችላቸው ወይም ደግሞ ሰዎች ሳያስቡት ከነሱ ቁጥጥር ውጭ በሆነ መንገድ ሪስፖንድ እንዲያደርጉ ማለት ነው። ማለት አታመልጠው። ሪስፖንድ ማድረግ ግዴታ ነው። ግን ሪስፖንስክ ቱ ሳም ኤክስተንት በዲዛይነሮች እንትን ተደርጓል። ማኒፕሌትድ እንድንደረግ ተደርጎ ነው ዲዛይን የተደረገው እና ከዚህ ጋር ጎን ለጎን ሰዎች እንትን አይሉልንም። ምንድነው አስበውልን ለአእምሯዊ ጤንነታችን ለአካላዊ ጤንነታችን አስበውልን አብሮ ጎን ለጎን ምንድነው ከፕላትፎርሞቹ ጋር አብሮ ጎን ለጎን የሚሰራ ሌላ አይነት ሜካኒዝም የለም። ይሄ ለማቅለል ማለት ነው፣ ማኒፕሌሽኑን ለማቅለል ወይ ደግሞ የኮንዲሽን የሆነው ሪስፖንሳችን እሱንም እንደዛ እንዳይሆን ተፈጥሯዊ እንዲሆን ለማድረግ ምንም የሚጣጣሩም አይመስለኝም። እኔ ብቻ የሰዎችን ቢሄቪየር ኮንትሮል ለማድረግ በሚያስችል መልኩ ነው ዲዛይን የሚደረጉት ብዬ ነው የማስበው። ስለዚህ አውቶማቲካሊ ሰው ኮንዲሽን መደረጉንም አያውቅም፣ ግን ኮንዲሽን የሆኑ ምላሾችን ሲመልስ እናየዋለን ማለት ነው። ስለዚህ ይህንንም መርሳት የለብንም ማለት ነው። የትኛውም ሚዲያ፣ የትኛውም ፕላትፎርም፣ የትኛውም ዲቫይስ በዲዛይነሮቹ ዲዛይን ሲደረግ ኢንቴንሽናሊ ታቅዶበት ሁን ተብሎ ማለት ነው የሰዎችን ቢሄቪየር ኮንትሮል ለማድረግ በሚያስችል ሁኔታ ነው። ይህንን ግን ስለማናቅኛ ቶሎ እንማረካለን፣ ቶሎ እንሰረቃለን።
ሳናስበው ነው፣ አውቶማቲክ ነው ምላሾቻችን ራሱ ማለት ነው። ስለዚህ በጣም ክሪቲካል ኢሹ ነው፣ ሰፊ ነው፣ ምሁራዊ ትንታኔም የሚፈልግ ይመስለኛል። እንደዚሁ አንስተነው ብቻ የሚያልቅ አይመስለኝም። እስቲ ዛሬ እንግዲህ እንትኑ ፕላትፎርሙንም እንድንለምደው ሀሳቦቹም ዝም ብሎ እንደ ኢንትሮዳክሽን ያክል ነውና እስቲ ደግሞ ሌላ በዚህ ሀሳብ ላይ ማውራት የሚችል ወንድም እህት ካለ እናንተም ጆይን ብታደረጉን ደስ ይለናል። እሺ ወንድሜ ወንደሰን፣ እሺ አይ ቲንክ ዩ ካን ሴ ሳምቲንግ ኦር አብትሽ ኤኒዋን ማይካችሁን አብሩና እስቲ እንደ መግቢያ የሚሆኑ ሀሳቦችን ማንሸራሸር ከቻልን ብዬ ነው። እሰማለሁ እኔ እስከዛ ትሰማለህ ፋሲል? ያ ቅድም አንተ አንድ ያነሳው ሀሳብ አለ የዲዛይነሮቹ ኢንቴንሽን እና እንደገና ደግሞ እኛ ጋር መጥቶ የሚፈጥረውን ችግር ትንሽ ለማለት ነው። ዲዛይነሮቹ ቢዝነስማን ናቸው። እንዴት አድርገው ኮንትሮል ማድረግ እንደሚችሉ እና እንዴት ገንዘብ መስራት እንደሚችሉ ያውቃሉ። እንደ ኢትዮጵያ መጀመሪያ የእኛን ሀገር ሁኔታ እኔ የሰርድ ወርልድ ካንትሪ ነን፣ ያላደግን አደለ፣ ኢኮኖሚካሊ ያላደገ ማህበረሰብ አለን። 85% ገበሬ ነው። ልክ ነው አደለ? ከዛ በኋላ ደግሞ ሌላ ተጨማሪ አውትካሞች ይኖሩታል። ቴክኖሎጂ ዌስተርን ሲመጣና ሰርድ ወርልድ ላይ ሲመጣ ልዩነት ነበረው። ሰርድ ወርልድ ላይ ዌስተርን ላይ ሲመጣ ፕሮሰስ ነው ያደረገው። ፕሮሰስ ነው ማለት ምንድን ነው? ለምሳሌ አንድ ቴክኖሎጂ ሲመረት ማህበራዊ ጥቅሙ ለኢኮኖሚ፣ ለግብርና፣ ለጤና፣ ለትምህርት ምን ጥቅም ይሰጣል ብለው ነው የሚያጠኑት መጀመሪያ ፈጣሪዎቹ። ወደ ኢንተርቴንመንት አይደለም የሚመጡት አስቀድመው። እኛ ሀገር ግን ዱብ ነው ያለው። ይሄ ነው አንዱ ችግር፣ ይሄ ነው። እነሱ ሀገር መጀመሪያ ጤናቸውን አሳደገ፣ ትምህርታቸውን፣ ግብርናቸውን፣ ቴክኖሎጂው ጠቅሟቸዋል በጣም። ወደ ሰርድ ወርልድ ካንትሪ ግን ወደ አፍሪካ በተለይ ደግሞ ወደ ኢትዮጵያ ወደ እኛ ኮንቴክስት ስንመጣ ግን ሲላክ ኢንተርቴንመንቱ ብቻ ነው የተላከልን። ይሄ ያልተማረ ማህበረሰብ ወይም ይሄ ያላደገ ማህበረሰብ፣ ይሄ የኢኮኖሚ ችግር ያለበት ማህበረሰብ ካርድ ገዝቶ የእነሱን ኢንተርኔት ገዝቶ የእነሱን ዲቫይስ ገዝቶ ገንዘቡ እነሱ ጋር እንደሚደርስ አያውቅም፣ ግንዛቤውም የለውም። ለምሳሌ ቲክታክ የሚለውን አብራርቼ ከዛ ፋሲል ጠፋ። ላሰጣለሁ። ቲክታክ እሰማለሁ። አሁን ጥሩ ነው። እና የቲክታክ ፕላትፎርም ቲክታክ ማለት ባጭሩ ዲቫይሱን የሰሩት ሰዎች ቲክ ታክ ቲክ የምትለዋ ሰከንድ አለች አይደል? ሰዓታችን ላይ ቲክ እሷ ነች ነው አንዱ ኮንሰፕት ነው። ታክ ደግሞ ታክል ነው። ስለዚህ ቲክ ታክል ነው ምን ማለት ነው? ከጠዋቱ 11 ሰዓት ያነሳችሁት ስልክ እስከ 3 ሰዓት ስክሎር እያደረጋችሁ ዩ ሉዝ ዩር ታይም ዩ ሉዝ ዩር ኤጅ ማለት ነው። ከዛ በዛ 3 ሰዓት ኢንተርቫል ውስጥ የ30 ብር ካርድ ብትጠቀሙ 10 ብሩ ቻይና ነው የሚሄደው ማለት ነው። ስለዚህ ፋይናንሻሊ እንደገና በታይም ማኔጅመንትም ክራይሲስ ነው ማለት ነው። እና ግን አጓጊ ነው። አይታችሁ ከሆነ ዩቱብ ምናምን ገብተህ ሰብስክራይብ ምናምን ታደርጋለህ። ቲክታክ ግን ስክሎር ነው የምታደርገው። ስለዚህ ከጠዋት ጀምረ ስክሎር ብታይ አያልቅም ማለት የእኛን አይምሮ የምናየው ፕላትፎርም ድጋሚ እንድናየው ነው የሚጋብዘን። አንዳንድ ጊዜ ስልክ መዝጋት ቅር እስኪለን ድረስ ማለት ነው። ቀጥሎ ሌሎቻችሁ እሱን ለማለት ነው። ሳናስበው ሁላችንም ከሞላ ጎደል የምንስማማ ይመስለኛል አዲክሽኑ እንዳለ ማለት ነው። እና የጤና እክል ከመሆኑ በፊት
ቀድመን እንድንጠነቀቅና ራሳችንን ማቀብ ካለብን ነገር ሁሉ እንድናቀብ የተወሰነ ግንዛቤ ለማስጨበጥ ነው እንግዲህ እየጣረን ያለ ነው። ስለዚህ ከስልካችን መራቅ ከከበደን፣ ከዲቫይሶቻችን ራሳችንን ማቀብ ከከበደን ወደድንም ጠላንም አዲክሽን ውስጥ ነው ያለ ነው ማለት ነው። ስለዚህ ዲዛይን ያደረጉት ሰዎች ደግሞ ሁን ብለው የኛን ቢሄቪየር የሚቆጣጠሩበት የኛን ባህሪ የሚቆጣጠሩበት ካስፈለገም ደግሞ ወደኛ አእምሮ ውስጥ ወደኛ ምንድነው ይሄ የቲንኪንግ እንትን ውስጥ የአክሰስ አግኝቶ የመግባት እድልም ሊኖራቸው እንደሚችል ይህንንም ታሳቢ ማድረጉ የሚከፋ አይመስለኝም። ይህንን አንዳንድ ሰዎች ምናልባት ከሴጣን ጋር ከሌላ ክፉ ነገር ጋር ሊያገናኙት ይችላሉ። ግን ፕላትፎርሙ በራሱ ተፈጥሮ አእምሯችንን ሁሉ አክሰስ እስከማድረግ ድረስ የሚሄድ የራሱ የሆነ ጥንካሬና ብርታት እንዳለው ማወቅ አለብን። ዳትስ ዋይ አዲክሽን ውስጥ የሚከተን ማለት ነው። እና እጆቻችን እስኪዝሉ ድረስ አይኖቻችን በጣም እስኪደክሙብን ድረስ በዛ ደረጃ አዲክትድ መሆን ተገቢ አይመስለኝም። እና የተወሰነ ግንዛቤ እያገኘን እንድንሄድ እንድንማማር ነው ዛሬ በዚህ ሀሳብ እንድንዋይ የመጣ ነውና ስለዚህ ይህንን ሀሳብ እንግዲህ እያበረታን በደንብ እያሰፋን ለመሄድ እንሞክራለን። እዚህ አሁን በላይቭ ውስጥ ያላችሁ ሰዎች ያለው ያው ይሄን ሀሳብ ያነሳ ነው እንግዲህ ታውቃላችሁ በዚህ በሶሻል ሚዲያ በጣም ወሳኝ ርዕስ የሚባሉት ንትርክ ነው ታውቃላችሁ። እዚህ ሀገር እኛውን መስጠት የፈለግነው ኢንፎርሜሽን እና ሁለተኛ ሪሊ በእግዚአብሔር ፊት ንስሐ መግባት ያለብን ነገር ካለ ንስሐም እንድንገባ እንድንጸልይ፣ በዚህ ጉዳይ ላይ ደግሞ የመፍትሄ ሀሳብ ይዞ ለመምጣት ነው። ወንድማችን ዛድግ ኢኒሼቲቭን ወስዷል። እንቀጥልበታለን። ምንም ስቴት አናረግም፣ ወደኋላ እንመለስም። ተደጋጋሚ እናነሳዋለን። የዲጂታል ፕላትፎርሙ ፕሪዝን ሆኗል ባይነኝ እኔ ኢትስ ፕሪዝን። አሁን በዚህ ሰዓት ፕሪዝን ሆኗል። የብዙ ቤተሰቦችን ህይወት አስሯል። ግን ከፋፍለን ልናየው እንችላለን ችግሩን። ቅድም ትንሽ እንዳነሳሁት የሶሻል ዲስትራክሽን አለው፣ የፋሚሊ ዲስትራክሽን አለው፣ እንደገና የፐርሰናል ላይፍ ዲስትራክሽን አለው። ይሄ የዲጂታል ፕላትፎርሙ አንደኛው ዲስአድቫንቴጆቹ እነዚህ ናቸው። ከዛ ቀጥሎ ግን ምን ማለት ነው ከምናየው ኮንቴንት አንጻር ገና አልገባንም። ስለምናየው ኮንቴንት እንነጋገራለን። ጥላቻ አይተን በዛ አእምሯችን ቆሽሾ በዛ ውስጥ ያለንን ኢምፒዩሪቲያችንን ማጣት ገና ያላነሳ ነው ታሪክ ነው። አሁን ግን እኔ ማንሳት የምፈልገው ነገር እስቲ እንደ አባት ላንሳው፣ ከዛ ዛድግ እንደ አገልጋይ ልታነሳው ትችላለህ፣ እንደ አስተማሪ ወይም እንደ ሰራተኛ። እኔ እንደ አባት ላንሳው ይሄን ነገር ጥሩ ነው። እንደ አባት እንደ 3 ልጆች አባት እንደ ፋሚሊ ላንሳው። እንደ አባቴን ጉዳይ ሳነሳው ምንድነው ቻሌንጅህ ብላችሁ ብትጠይቁኝ የመጀመሪያው ቻሌንጄ እንደ አባት ብዙ ማምረት አለብኝ፣ ብዙ መስራት አለብኝ፣ ለልጆቼ ብዙ ፋሲሊቲ ማቅረብ አለብኝ፣ ጊዜ መስጠት አለብኝ፣ ማስጠናት አለብኝ፣ ማብላት አለብኝ፣ ማጠብ ማስተኛት አለብኝ። ልጆቼ ሲያወሩኝ መስማት ማዳመጥ አለብኝ። ልጆቼ በጣም ኢንፋንት ናቸው። ትልቋ 10 ዓመቷ ነው። ከዛ ቀጥሎ 5 እና የ1 ዓመት ልጅ አለኝ እና የኔን ፉል አቴንሽን ይፈልጋሉ። እና ወደ ቤት ስገባ አንዱ ችግሬ አንዴ የከፈትኩት ፕላትፎርም አልዘጋ ይለኛል ማለት ነው፣ ንስሐም ስገባ ማለት ነው። ስለዚህ አብዮታዊ እርምጃ ካልወሰድኩበት እኔን ከልጆቼ ሊለየኝ ይችላል ማለት ነው። ላሲት ከዛ ቀጥሎ እኔ ያለሁበት ሰፈር ጎረቤቶች ጋር ያየሁት አንድ ነገር አለ። ሕፃኑ ልጅ በር ሲንኳኳ እየሮጠ መጣና እናቱ ኪስ ገባና ስልኳን ወሰደው። ሰላም ሁሉ አላላትም። ስልኳን ወሰደውና ጠፋና ተከትዬ ገባሁኝ። ስገባ ልጁ ወደ ጓዳ ነው የገባው። ከእናትየው በላይ ስልኩን ይፈልገዋል ይሄ ልጅ። ስለዚህ ሕፃናት ልጆች የዲጂታል ፕላትፎርም ተጠቂ ናቸው ማለት ነው። ለምን ዲቫይሱ የሚያቀርብላቸው ነገር ኢንተርቴንመንቱ አያልቅም።
ላይፍ ደግሞ ኢንተርቴንመንት ብቻ አይደለም። ጌም ብቻ ላይፍ ሊሆን አይችልም። ታብታብና ስክሎር ብቻ ህይወት ሊሆን አይችልም። ህይወት በጣም ብዙ ነገር ነው አይደለ? እንደምታውቁት ላይፍ በጣም ብዙ ነገር ነው እና ከዛ ቀጥሎ ይሄ ልጅ ምን ሊሆን ይችላል? በጣም ህፃን ልጅ ነው። ምናልባት 3 ዓመት ቢሆነው ነው። ቨርቹዋል ኦቲዝም የሚባል ሁሉም ሰው የሚነጋገርበት ነገር ነው። ቨርቹዋል ኦቲዝም ማለት ልጁ ለምሳሌ የ6 ወር ልጅ ምግብ እንዲበላ እናት ስልኳን ትከፍታለች። ስለዚህ የሚበላው ሴሬፋ ኑሮ ይሳላል ማለት ነው። ስለዚህ ይሄ ልጅ ሲያድግ የሁለቱን አስፈላጊነት አይለያቸውም። ስለዚህ ከዚህ የላይፍ አዲክሽን ይገጥመዋል። ከዛ አይኑ ገና የሚያድግ አይን ነው ታውቃላችሁ። አሁን የኛ ነው አድጎ የጨረሰው። የ6 ወር ልጅ አይን በስክሪን ምክንያት ዲስትራክት ይሆናል። አይምሮ ዲስትራክት ይሆናል። የሚያየው ኮንቴንት ምናምን ሌላ ቀን የምናነሳው ይመስለኛል። ስለ ኮንቴንት ዛሬ የምናነሳ አይመስለኝም ሳስበው። በአጠቃላይ ግን ፕላትፎርሙ ገዳይ ነው፣ አሳሪ ነው፣ ረባሽ ነው። እንደ አባት በጣም ነው ልጆ አሁን እኔ ስከላከል ነው የምውለው። አሁን እኔ ትናንትና ካርታ ስጫወት ነው ያልኩት ከልጆቼ ጋር። ካርታ፣ ፐዝል፣ ዳማ፣ ገበጣ ምናምን ጠፍቷል አይደል? አሁን ገደል ቆፍረን ጠጠር የምናደርግበት ወደዛ መመለስ እንዳለብን ነው ማምነው እኔ። ለምን አንደኛ ዲጂታል ፕላትፎርሙ የዌስተርን ባህል ነው። የባህል ዲስትራክሽንም አለው። ካልቸራል ዲስትራክሽኑም ቀላል አይደለም። አንድ የመጨረሻ ዴንጀረስ ነገር ልጨምርና ልጨርስ። ቲቪም አንዱ ሞር ኦፍ ዲጂታል ነው። ዲጂታል ሆኖ ግን አንዱ ፕላትፎርም ነው እና በእርግጥ አሁን ቲቪ እየቀረ ነው። ሰው ሁሉ ስልኩ ላይ ነው። አንድ ጊዜ ፊልም ያሉ ልጆቼ እና የፒግ ፊልም ነው የሚያዩት። የፒግ ምንድን ነው በአማርኛ? የአሳማ ሙቪ ያያሉ። እንግሊዘኛ ነው እና ሴቷን ፒግ ሃኒ ማይ ላቭ አይ ላቭ ዩ ምናምን ትላታለች እና ማይ ዶተር ኢዝ ሾክ ማለት ነው። ግራ ገባት ማለት ነው። ምንድን ነው ይሄ ነገር ምናምን ብላ ሴትን እንዴት ሃኒ ይለዋል ምናምን የሚል ጥያቄ እና ፊልሙን ብሮስ ስናደርገው የሌዝቢያን ፕሮሞሽን ነው። አደገኛ ነው። እንደ አባት፣ እንደ እናት፣ እንደ ወላጅ ቤታችን በገባው ስልክና ኔትወርክ ልጆቻችንን ልናጣ እንችላለን። ቀጥል ዛድግ። የሚገርም ነገር ነው ያነሳው። ይህንን እኮ ነው እያልኩ የነበረው ቅድም። የሰዎችን ቢሄቪየር በከፍተኛ ደረጃ የመቆጣጠር አቅም ስላለው በዛም መልኩ ዲዛይን ስለተደረገ ሰዎች ሳያስቡት ባህሪያቸው እየተሰራ ያለው ከነሱ ውጪ በሆነ በሌላ ኃይል ነው የሚለው ድምዳሜ በጣም ተገቢ ድምዳሜ ነው ብዬ አስባለሁ። ምናልባት እንደዚህ እያልን አሉታዊ የሆኑ ነገሮችን ስናነሳ እናንተ ራሳችሁ እየተጠቀማችሁበት ፕላትፎርሙን በዚህ ደረጃ ፕላትፎርሙን ክሪቲክ ማድረግ አትችሉም የሚሉ ወንድሞች እህቶች ካሉ ቀደም ያነሳሁትን ነገር ድጋሚ ማንሳት እፈልጋለሁ። ከተወያየን በኋላ ምን እናደርግ ብለን የምናነሳው ሀሳብ ይኖራል። ስለዚህ ዋይዝ የሆነ የዲጂታል ፕላትፎርም አጠቃቀም የትኛውንም ፕላትፎርም ማለት ነው ዋይዝ የሆነ አጠቃቀም ጋራ እንድንደርስ ማኒፕሌትድ እንዳንሆን አእምሯችንን ሌሎች ሰዎች ኮንትሮል እንዳያደርጉብን የሚፈልጉትን ነገር ዳምፕ እንዳያደርጉኛል የሚፈልጉትን ነገር እንዳይጭኑብን ስለዚህ እንዳንሰረቅ አእምሯችን አክሰስ አድርገውት አእምሯችንን ቲዩን እንዳያደርጉብን ለመከላከል እንድንችል ነው። ከዛም አልፎ ሌሎችን ማዳን፣ ሌሎችን መርዳት፣ ሌሎችን ማገዝ እንድንችል ማለት ነው። አሁን ፋሲሎ እንደነገረን በቤተሰብ መካከል እንኳን መቀራረብን ሪል የሆነ ግንኙነትን በእጅጉ እየጎዳ እንደመጣ የምንታዘበው በዙሪያችን ያለው ይሄ እውነታ ማንም ሊክደው የማይችል እውነታ ነው። አንድ ካፌ ብትገቡ፣ ታክሲ ውስጥ ብትገቡ፣ የትም እኔ እንጃ ቸርችም ራሱ የተጀመረ ነው የሚመስለኝ ቸርች ውስጥም ማለት ነው። ሰዎች ስልካቸውን ይዘው የትኛውንም ነገር በቀላሉ አክሰስ ማድረግ የሚችሉበት ጊዜ ላይ ስለደረሰ በቃ ይሄ የመነጠል ከማህበረሰቡ የመነጠል
በማህበረሰብ መካከል እየኖርን ግን ይሄ የብቸኝነት ስሜት እንዲሰማን፣ የዲፕሬሽን ስሜት እንዲሰማን፣ የድባቴ ውስጥ እንድንገባ የሚያደርገን አናቀውም፣ ግን ከዲጂታል ፕላትፎርም አጠቃቀማችን ጋር በቀጥታ የሚገናኙና የሚያያዙ ጉዳዮች እንደሆኑ ባለሙያዎች ይህንን ነገርም ያሳስባሉ። ይህንን ነገርም ሲናገሩ እንሰማቸዋለን። እና መቼም ችግሮችን ብናነሳ በጣም ብዙ ናቸው ችግሮቹ። አሁን ለምሳሌ ፋሲል በቤተሰብ አንስቶልናል። ስራ ቦታ ብትሄዱ ቅድም የሆነ የመንግስት ኦፊስ ውስጥ ገብታችሁ ያያችሁትን ነገር ሼር አድርገናል ፋሲል። እና በየቦታው ስንገባ ተመሳሳይ የሆነ ነገር ነው የሚገጥመን እና እነዚህን ሀሳቦች ነው እንግዲህ በደንብ እያፍታታን እያብላላን የግል ተሞክሮችንም ሼር እያደረግን ሀሳቡን በደንብ እያዳበረ እንድንሄድ ነው። እንግዲህ ከሞላ ጎደል እንኳን ሀሳቡን አንስታችሁታል። ፋሲሎ እንደውም በጣም በቃ በዝርዝር አቅርቦታል እና ዙም የሚጨምረው የለም። እኔ ኖርማሊ አንዳንድ ጽሁፎች እንደውም ሳነብ ለዚህ ለቲክቶክም ሆነ ለዚህ ለሶሻል ሚዲያ ፕላትፎርሞች የሚቀጠሩት በጣም ፕሮፌሽናል የሆኑ ሰዎች ናቸው። ፕሮፌሽናል ወይ በጣም የቢዝነስ ሰዎች ላይክ እኔ አሁን በጣም ያስገረመኝ አንዴ ሳነብ ላስ ቬጋስ ላይ የሚሰሩ ለዚህ ሰዎች ወደዛ ቁማር ቤት እንዳይቀሩ ለማድረግ ዲዛይን የሚያደርጉ መብራቱን፣ ጌሙን፣ አጠቃቀሙን ሴም ፕሮፌሽናሎች ናቸው ለዚህ ፕላትፎርምም እየተቀጠሩ ያሉት ከጀርባ የሚሰሩት እና በደንብ የተማሩ የሰው አእምሮ እንዴት ሊያስብ እንደሚችል እንዴት ሊያዝ እንደሚችል የሚያስቡ ናቸው እና ሰው በዚያ በተጠና መንገድ ውስጥ ሲገባ ደግሞ እንደሚጠመድ የታወቀ ነው እና አንዳንዴ ያስባለሁኝ እንደውም በጣም በዙሪያ ያለውን ሁሉ ሳስብ አብረን የምናሳልፋቸውን ሰዎች ራሴን የሚወር ሳየው አንዳንድ ጊዜ እንኳን አንኮንሽስ ሆነን ነው ሞባይላችን አውጥተን የምንከፍተው። ያ ማለት ከኛ ቁጥጥር ውጭ በሆነ ኃይል እየተነዳን ነው ማለት ነው። በቃ እናውቀውም እና አንዳንድ ጊዜ እናነሳለን ከጓደኞቻችን ጋር አብረን ባለንበት ላይ ሲያውቁመው እንባባላለን። መክፈታችን እንኳን እስከማናውቀው ድረስ የድራይቪንግ ፎርሱ ያን ያህል ትልቅ ሆኖብናል፣ መቋጠር አቅቶናል። ሌላው ማየት ያለብን ይሄ ቲክታኩም ሆነ ሌላው ፕላትፎርሞች ዝም ብለው የሚለቀቁ አይደለም። የሰውን ንጽረት ዓለም የሰውን ወርልድ ቪው ለመቀየር ተብሎ የሚደረግ ነው። ልክ አሁን እኮ ፋሲሎ ያነሳው አንዱ ሀሳብ እሱ ነው። የሌዝቢያን ሀሳብ ያለውን ለማስተላለፍ ሆን ብለው እየሰሩበት ነው። እናም አንዳንድ ጊዜ የአእምሯችንን ሁኔታ ወይም ደግሞ ሳይኮሎጂካል ያለብንን ችግር ስለማንረዳው እና አንዳንድ ነገሮች እንዴት ብዬ ላስረዳችሁ መስላችሁ? ለምሳሌ በቴሌቪዥን ማስታወቂያዎች ይለቀቃሉ ወይም ደግሞ በዩቲዩብ እና በሶሻል ሚዲያ ላይ ስታያቸው በጣም በቅጽበት ለሰከንድ ለማይሞላ ጊዜ አንዳንድ ማስታወቂያዎች ውልብ ብሎ ያልፋሉ እና ብዙ ጊዜ ባለማስተዋል የምናስበው ምንድነው በደንብ ካልታየ ለምን ያልፋል ነው የምንለው። ግን ሆን ብለው በባለሙያዎች ተጠንተው እኛ ሚሞሪ ውስጥ ሊቀመጡ በሚችሉበት ሲኩዌንስ ነው የሚለቋቸው እና ነገ ባለን ህይወት ላይ በገሃዱ ዓለም ስንንቀሳቀስ የኛ ሀሳብ ሆኖ የምንመርጣቸው ነው የሚሆኑት። ለምሳሌ አንዳንድ እቃዎችን የምንወዳቸው መስሎን ከሱፐርማርኬት የምናነሳቸው በማስታወቂያ ተጽዕኖና አእምሯችን ውስጥ ኢምፕላንት የተደረጉ ናቸው። በጣም በተጠና ሁኔታ የሚሰሩ ናቸው። እያንዳንዱ ነገሮች በጣም ዲዛይን ተደርገው የሚሰሩ ናቸው። ፋሲሎ ራሱ አንስቶታል በሚገርም ሁኔታ የቴሌቪዥኑንም ሀሳብ። እንደውም ከአንዳንድ ጊዜ እኔ ወደኋላ ዞር ብዬ ሳስበው እነዚህ እኮ አሜሪካ ላይ ያሉ ታዋቂ ሰዎች በተለይ በመሪነት ላይ ያሉት በፕሬዚዳንትነት ደረጃ የሚመሩት እና በጣም እንደዚህ ኢንፍሉዌንስ ያልሆኑ ሰዎች እኮ ሲጠየቁ የሚሰጡትን አስተያየት መስማት ምን ያህል የሚዲያ ተጽዕኖ እንዳለው ነው የምንረዳው። እና አብዛኞቹ በሚሰጡት አስተያየት በቤታቸው ቴሌቪዥን እንደሌለ ነው ልጆቻቸው የቴሌቪዥን ፕሮግራሞችና ማስታወቂያዎችን እንዳይከታተሉ እንደሚከለክሉ፣ በጣም ተማሩ የተባሉ እንኳን የፊልም አክተሮች እንኳን ለልጆቻቸው ፊልም የማይከፍቱ ነገር ግን ፊልምን ሰርተው የሚሸጡ እንደሆነ ከኢንተርቪዋቸው ላይ እንረዳለን። ያም ያስደነግጠናል። ለካ እነዚህ ነገሮች በራሳቸው ተጽዕኖ አላቸው። የሰውን ንጽረት ዓለም የሰውን አእምሮ ወይም ደግሞ በናቹራል መንገድ እግዚአብሔር በሰራው መንገድ የሚቀየርበትን ነገር ያጠፋሉ ማለት ነው። እናም እነዚህ ተጽዕኖች አንደኛ ዲፕሬሽን የሚያመጡ ከሆነ ወይም ደግሞ በእኛ አእምሮ ወይም ደግሞ በተሰጠን ማንነት ራሳችን መርምረን እንዳንጓዝ የሚያደርጉና በሌላ ኃይል እንድንመራ ሳናቀው የሰዎችን ፈቃድ እንድንፈጽም የሰዎችን ሀሳብ
እንድናስተናግድና የኛው አድርገን ገዝተናቸው የምንቆምላቸው የምንከራከርላቸው አቋማችን ሆነው እስኪገለጡ ድረስ ሌላ ሰው በእኛ ውስጥ አልፎ ራሱን የሚገልጥበት ከሆነ ኢማጂን እሱ እኮ ነው። ለምሳሌ ፋሽኖች ሲመጡ እኮ የሚያደርጉት ያን ነው አይደለም? ታዋቂ ሰዎችን አልብሶ ማሳየት ነው፣ ወይም ደግሞ ሴሌብሪቲዎችን እነዛ ነገሮች አድርገው እንዲያያቸው ማድረግ ነው። ኢሚዲየትሊ እኛ የኛ ፋሽን አድርገን እንቀበላቸዋለን። የነሱ ሳይሆን የኛ መለያ አድርገናቸው እንቀበላለን። የኛ መገለጫ እናደርጋቸዋለን። ነገር ግን ሪሞት ላይ ሆኖ የኛን አመለካከት፣ የኛን አስተሳሰብ፣ የኛን ንጽረተ ዓለም ግን የሚቆጣጠር ያንን ፕሮዲውስ የሚያደርግ ሰው እንዳለም ይጠፋብናል። እነዚህ ነገሮች ሊትራሊ ደግሞ በጣም ካሰብንባቸው ደግሞ ከተጠራንበት ክርስትና ህይወት ጋር ደግሞ በጣም የሚጋጩ ናቸው። ቴክስ ታይም በቃ ወርልድ ቪዋችን ንጽረተ ዓለማችን ቢብሊካል መሆን የነበረበትን አይደለም ከቤተሰቦቻችን ጋር ከዋናው ከእግዚአብሔር ጋር እንኳን ልናሳልፍ የምንችልበትን ሰዓት የሚቀሙ የሆኑ መጥተዋል። ሰዎች ረጋ ብለው ቁጭ ብለው የማያሳልፉ ህይወታቸውን የማይገመግሙ ከእግዚአብሔር ጋር ህብረት እንዳያደርጉ ራሱን የቻለ ፕላን የተደረገ የሰዎችን ጊዜ የሚወስድ መንፈሳዊ ህይወትን ብንለው ኖርማል ህይወታችንን ብንለው በዚህ መንፈሳዊና ኖርማል ብዬ መለያየት ባልችልም እያንዳንዱ የምናደርጋቸው ነገሮች በታይም ውስጥ በጊዜ ውስጥ የሚያልፉ ናቸው። የሶሻል ሚዲያ ደግሞ አጠቃቀምን አትሊስት አሁን ወደ መፍትሄው ሳይሆን ጉዳቱም ስለሆነ እያወራን ያለ ነው። በጉዳቱ ላይ እንኳን እንደምፈስ ሰጥቼ ባወራ የሚያደርጉት ዋናው ነገር ውዱ የሆነው ጊዜያችን ይሰርቁታል። ጓደኛ የምናፍራው በጊዜ ውስጥ ነው። ከቤተሰብ ጋር የምናሳልፈው በጊዜ ውስጥ ነው። ነገሮችን የምናቅደው በጊዜ ውስጥ ነው። እነዚህን ውድ የሆኑ ጊዜዎችን ሊመለሱ የማይችሉት በህይወታችን ድጋሚ ልናገኛቸው የማንችላቸውን ጊዜያቶች ልክ ቅድም ፋሲሎ እያለ እንዳለው ሰዓታችንን አቁሞን እየሰረቁ ነው ያሉት። በደንብ ገልጦታል። የእኛን ሰዓት 3 ሰዓት 4 ሰዓት 5 ሰዓት ሲጠፋ አናውቀውም። የሚያሳዝነው ነገር ግን ከ5 ሰዓት በኋላ እንኳን ስንነቃ እኮ ኖ ሳትስፋክሽን፣ እርካታ የለም፣ ደስታ የለም። የራሱ የሆነ ክስ የራሱ የሆነ ዲፕሬሽን የሚያመጣ ነው። ቲክታክን የሚጠቀሙ ወይም ደግሞ ሶሻል ሚዲያ የሚጠቀሙ ሰዎች ወይም በፕላትፎርም ላይ ረጅም ሰዓት የተቀመጡ ሰዎችን በግልጽ ብናወራቸው የሚሰጡን ተመሳሳይ ነው። ካለፈ በኋላ ጊዜው ካለፈ በኋላ አይመልሱትም። ነገር ግን ምንም ጠብ የሚል ነገር የሌለው እና በጣም በጣም አደገኛ እንደውም በክርስትና ህይወት ላይ አሁን ባለው ክረንት ሁኔታ ላይ ብናየው አንድ ተገዳዳሪ የክርስትና ንጽረተ ዓለም ሊገዳደር የሚችል ሆኖ እየተነሳ ያለ ነገር ነው እና በጣም ወቅታዊ ጉዳይን ያነሳችሁት ፋሲሎ፣ በጣም ነው አብጀስ ሀሳብን በጣም ነው የማደንቀው። በጣም ጥሩ ሀሳብ ነው ያቀረብከው። ዛዲጋውም ደግሞ በዚህ ሀሳብ ላይ በጣም ጊዜ ወስደህ የነገሩን አሳሳቢነት አስበህ ይህንን እድል ስላመቻቸህ እግዚአብሔር ባርክ ልል እፈልጋለሁ። ቴንክ ዩ። ይሄ ዲጂታል ፕላትፎርሙ እንዴት የሰዎችን አእምሮ ማኒፕሌት እያደረገ እንደሆነ ከኛ ከሰዎቹ ወይ ከተጠቃሚዎቹ ውጪ የሆነ አንዳች ኃይል አእምሯችንን ኮንትሮል እያደረገ እንደሆነ ቢሄቪየራችንን ኮንትሮል እያደረገ እንደሆነ እና ሪስፖንሳችንም ኮንዲሽን የሆነ ሪስፖንስ እንደሆነ እያወራን ነበረና ሳናስበው ሁላችንም በኢንተርኔት አዲክሽን ዲስኦርደር የተጠቃንን እያልን ነበርና እዚህ ሀሳብ ላይ ነው እየቆየን ያለ ነው። ምናልባት የምትለው ሼር የምታደርገን ነገር ካለ ጆ? እንደዚሁ ሰላም ልበላችሁ ብዬ ነው እንጂ ብዙ ምለው ነገር የለም። ያው እንግዲህ የሆነ ጉድለት ይሞላልናል ብለን የምናስበው ነገር ስለሆነ ያንን ጉድለት የሚሞላ ነገር ፍለጋ ይመስለኛል እዚህ ማህበራዊ ሚዲያ ላይ የምንመጣው። ያው እንዳየነው ከሆነ የለውም፣ ምንም ጠብ የሚል ነገር የለውም እና የበለጠ ዲፕሬስድ እያደረገን ነው ሲል ነበር ወንድሜ አሁን ሀብታሙ። አይ ቲንክ የብዙ ትዳር መፍረስ የፕሮዳክቲቪቲ መቀነስ ምክንያት እየሆነም ነው እና ያው ኢንተርኔት ብቻ አይደለም በአሁን በዋነኝነት የሶሻል ሚዲያው ኢሹ ስለሆነ እንደ ቲክቶክ፣ ፌስቡክ፣ ኢንስታግራም፣ ስናፕቻት ወዘተረፈ የመሳሰሉት ከተባለው በላይ መጨመሩ አይኖረኝም። ግን ዋነኛው ነገር ውስጣችን ያለው ክፍተት ይመስለኛል። ከዚህ ከአልጎሪዝሙ ጋር በተገናኘ
አንድ የሶሻል ዳይለማ የሚል ዶክመንተሪ አለና በደንብ ገላጭ ነው። እሱን ዶክመንተሪ ማየት በቂ ይመስለኛል። ግን እዚህ ሶሻል ሚዲያ ላይ እንድንመጣ እያደረገን ያለው የጎደለን ነገር አለ እና የጎደለን ነገርን ወይ ደስታ ጎሎናል ወይ የሆነ የማናውቀው ነገር አለ ብለን እናስባለን። የሆኑ ያጣናቸውን ነገሮች እናገኛለን በሚል ሞቲቬሽን እሱ ይመስለኛል እና እሱ ደግሞ ያለ እግዚአብሔር የሚሞላ የለም፣ ያለ እግዚአብሔር የሚያጽናናም የለም፣ ያለ እግዚአብሔር የሚመክርም የለም እና አይ ቲንክ በዚህ የሚሄድ ከሆነ የእግዚአብሔርን ቦታ እያስወሰድ ነው ምንሄድ ይመስላል። አካሄዱ በጣም ወደዛ እየሄደ ይመስለኛል። ደግሞ አሁን የኤአዩ መምጣት ደግሞ ቴክኖሎጂዎቹን የሶሻል ሚዲያዎቹ በኃይል ማኒፕሌቲቭ እንዲሆኑ አድርጓቸው ቱ ዘ ሌቭል ሴንስ የሚያደርጉን ሁሉ ይመስለኛል። አሁን ስማርት ስልኮች ኢሞሽናችንን አንደርስታንድ ያደርጋሉ። ካያቸዋቸው ስፓይ ያደርጉናል እና ዩቲዩብ ላይ ስትገባ በጣም ዲፕሬስድ ሆነ ከሆነ ወይ የተጻጻፍከው ቴክስት ሀዘን አይነት ያለው ከሆነ ኢሚዲየትሊ የሚመጡልህ መዝሙሮች በጣም ስሎ የሆኑ ምናምን ወይ በደንብ የሚያስለቅሱ አይነት የሆኑና ትሪት ያደርገዋል። ቲክቶክም እንደዛ ይመስለኛል። ፌስቡክም አልጎሪዝማቸው ያ ነው እና ዴይ ሰርቭ የሰውን የልብ ክፍተት ያንን ትልቅ ጉድጓድ የሚሞላ ነገር እየፈለግን ነውና እሱ ደግሞ ያለ ጌታ አይሞላም፣ ያለ መንፈስ ቅዱስ አይሞላም። ዋይዝሊ የጌታን የመንፈስ ቅዱስን ቦታ እንዳይጋራ አድርጎ መጠቀም ከተቻለ አሪፍ ነው። ግን ካልሆነ እየተጋፋ ያለው ከመንፈስ ቅዱስ ጋር ነው ባይ ነኝ። ይሄን ያህል ሪፍሌክት ካሮክ ይበቃኛል። ዛሬው አረ በጣም ጥሩ ያነሳው። እኔ እንዲያውም ስለ ቅድም ፌስቡክ ላይ ጽፌ ነበር። ምናልባት ሰዎች ይረዱኝ አይረዱኝ አይዶን ነው። አሁን አንተ ካነሳው ሀሳብ ጋር የሚሄድ ሀሳብ የጽፌ ነበር። ያ ምንድን ነው? መንፈስ ቅዱስ ይሄ በኦንላይን ወይም ደግሞ በዲጂታል ፕላትፎርሞች ላይ ሚናው ወይም ደግሞ ሮሉ በጣም የተገደበ ነው፣ በጣም ሚኒማይዝድ የሆነ ነው ብዬ አንስቼ ነበር። ምክንያቱም ምንድን ነው መንፈስ ቅዱስ በሁሉም ቦታ አይገኝም እያልኩኝ ሳይሆን ወይም ደግሞ እንደዚህ በምናደርጋቸው ኢንተራክሽኖች ውስጥ መተናነጽ አንችልም፣ ኮሚኒኬት የምናደርገው ነገር የለም ማለት ሳይሆን መንፈስ ቅዱስ የመጣበት ራሱ ፐርፐዝ ወይም ደግሞ ዓላማ የእያንዳንዳችንን አካላዊ መገኘት ወይም ደግሞ ፊዚካል ፕሬዘንሳችንን የሚፈልግ ነው። ስለዚህ መንፈስ ቅዱስ ያድር ዘንድ በመካከላችን ያድር ዘንድ ይኖር ዘንድ እና እንደገና ደግሞ ለእግዚአብሔር ሕያው መኖሪያ መቅደስ አድርጎ ይሰራና ያበጅን ዘንድ የግድ ፊዚካል ባድሊ ኤክስፒሪየንሳችን እና ፕሬዘንሳችን ያስፈልጋል። ይህንን ደግሞ አንተ ካልከው ጋር ለማያያዝ ነው በእጅጉ የሚመታው ይመስለኛል። ምክንያቱም ሰዎች ፕላትፎርም ላይ ቁጭ ብለው የእግዚአብሔርን ቃል ይሰማሉ ወይም ደግሞ የእግዚአብሔርን ቃል ያሰማሉ። ሲጀመር አሁን ሁሉም ተናጋሪ ነው፣ ማድመጥ ራሱ የሚባለው እየጠፋ ነው። ስለዚህ ፕላትፎርሞች ላይ ቁጭ ብለው ሰው በሚያደርጋቸው ነገሮች ራሱን እንደ መንፈሳዊ ሰው እየቆጠረ ወይም ደግሞ ራሱ የሆነ ቨርቹዋል የሆነ ኮሚኒቲ ተፈጥሯል የዛ የማያውቁት ሰዎች አካል አድርጎ ራሱን እያሰበም ምናልባት እንደዛም እያሰበ የሚኖር ሰው የተበራከተ ይመጣ ይመስለኛል። እና ግን ይሄ መሬት ላይ ያለችውን ቤተክርስቲያንን ሊተካ የሚችል ምንም ነገር እንደሌለ ማወቁ በጣም የሚያሳርፍ ይመስለኛል። እና ጆ ያነሳው በጣም ኢምፖርታንት ነገር ነው። ግን ይሄ ክፍተታችንን የሚሞላልን ነገር ፍለጋ ላይ ነው ያልከው። ትንሽ እሱን ደግሞ ፈታ ብታደርግልን። ያው እንግዲህ ምንድን ነው እኔ የማስበው ነው። ከዛ ጋር ደግሞ ጆ ላቋርጥህና ምናልባት አንተ ቅድም ፋሲሉ የራሱን ኤክስፒሪየንስ እየነገረ ነበር ቤት ውስጥ ከልጆቹ ጋር ያለው ግንኙነት እንዴት እየረበሸው እንደሆነ። ምናልባት አንተ ደግሞ ከስራ አንጻር ወይ ደግሞ ከውሎ አንጻር
የፕላትፎርም ሜንታሊቲ እንዴት ሰዎችን እየረበሸ እንዳለ ተሞክሮውን ብታካፍለን ብዬ ነው። አዎ ይረብሻል እንጂ በጣም ነው የሚረብሸው። በደንብ ነው የሚረብሸው። የመጀመሪያው ነገር የሚረብሸው እንዳልነው እኛ እንግዲህ መንፈሳዊ ሰዎች ክርስቲያኖች አይደለን። እንግዲህ እኔ ክርስትና ኦርጋኒክ ፓርቱ ኢኳሊ ኢምፖርታንት ነው ባይ ነኝ። ልክ እንደ መንፈሳዊ እንደ ስፒሪቹዋል አስፔክቱ ኦርጋኒክ አስፔክቱ በጣም መሰረታዊና ወሳኝ ነው ባይ ነኝ። ቅርብ ጊዜ አንድ ሪሰርች እያነበብኩ ነበረ እና እዚህ የኢምፕሎይ ሪሌሽንስ ጋር የተገናኘ እዛ ላይ ምን አየሁኝ፣ የፖስት ኮቪድ ክፍተቶች ተብሎ ጋፕስ፣ ፖስት ኮቪድ ጋፕስ በፕሮዳክቲቪቲ እና በኢምፕሎይ ሪሌሽንስ ተብሎ አይደንቲፋይ የተደረጉ ነጥቦች ነበሩ። አንደኛው ሰዎችን በጣም ሮቦቲክ አድርጓቸዋል ይላል የፕላትፎርም። የስሜት አልባ ሰዎች ተፈጥረዋል። ዝም ብሎ ሱፐርፍለስ የሆኑ ሀዘናቸውንም ደስታቸውንም በቴክስት እና በፎቶ የሚገልጹ ሰዎች አጠገባቸው ቁጭ ብለው አብረው እንዲያለቅሱ የማይፈቅዱ ወይም ሀዘናቸውን አጠገባቸው ላለ ሰው ለመናገር የሚሽኮረመሙ ራዘር ግን የሆነ ኮርነር ላይ ተደብቀው ማንም ስለማያያቸው የፈለጉትን የሚሉ በአንድ በኩል በጣም አፈንጋጭ ባህሪ ያላቸው ሰዎች፣ በሌላ በኩል ደግሞ በጣም ተሽኮርማሚ ሰዎች ተፈጥረዋል እና ከዛ የተነሳ የሂውማን ሪሶርስ ሳይንቲስቶች በቃ ይሄ የሪሞት ወርክ የኢንተርኔት ቤዝድ ስራዎች ቨርቹዋል ስራዎች ለተመረጡ ስራዎች ካልሆነ በስተቀር በጣም ፕሮዳክቲቪቲን የሚቀንስ ስለሆነ ሰዎች ወደ ቢሮ መመለስ አለባቸው የሚል ውሳኔ እየወሰኑ ነው እንግዲህ በምዕራቡ ዓለም ላይ። የፕላትፎርሙ የኦርጋኒክ አስፔክት ኦፍ ክርስቲያኒቲንም በዛው መጠን አፌክት አድርጎታል። የፖስት ኮቪድ ኤራ አሁን ያለንበት የኮቪድ ዋዜማ አይደለ ምን ማግስት አይደል? በዚህ በኮቪድ ማግስት ላይ ያሉ ክርስቲያኖችም ሪሞትሊ መሰባሰብን እንደ አንድ መንፈሳዊ አስፔክት እንዲቆጥሩት አድርጓቸው፣ ግን ከማህበራዊ አካል ለአካል ከመታየት ከመነካካት ስሜትን ከማካፈል ቅድም እንዳልኩት ገስቸርን ሼር ከማድረግ ሀዘንን፣ ደስታን ፊት ላይ የሚነበቡትን ነገሮች ከማጉደል አኳያ በጣም ትልቅ ክፍተት ፈጥሮ ሰዎች የጸሎት ርዕስ ለመሳሳት ለመቀባበል ይሄን በዚህ አቅጣጫ ጸልይ ለመባባል እንኳን የሰውን አይን እያዩ ማውራት የማይችሉበት የሰውን ስሜት አንደርስታንድ ማድረግ የማይችሉበት ደረጃ ጋር እንደደረሱ ነው እንግዲህ ሪሰርቾቻችን የሚያሳየው። ጋፕ አለ። እንደ ግል በግሌ ቴምፕትድ የምሆንባቸው ጊዜዎች ነበሩ። አንዳንዴ እንደ ዞምቢ ህይወት እንደሌለው ፍጥረት ሲጀመር ኢንተርኔት ላይ ነው ረጅም ሰዓት ስራዬ። ከዛ ከኢንተርኔት ወጣ ብለህ መጽሐፍ ለማንበብ ወይም የምወስዳቸው ኮርሶች ለመውሰድ የግድ ኢንተርኔት ላይ ነው የምቆየው። ከዛ ደግሞ ለመዝናናት ፊልምም ወይም የሆነ ለማየት ወይ ኔትፍሊክስ ላይ እመጣለሁ ወይ ስፖቲፋይ ላይ መጥቼ መዝሙር እሰማለሁ። አንዳን ልጆችን ለማስጠናት education.com edplace የሚባል ወይም አክቲቭ ለርኒንግ የሚባል አፕሊኬሽን እጠቀማለሁ። ማይ ላይፍ ኢዝ አራውንድ ዘ ኢንተርኔት፣ የኔ ብቻ ሳይሆን የልጆቼም ማለት ነው። ለማንበብም ለመማርም ለምንም እንግዲህ በኢንተርኔት ዙሪያ ላይ ነው ያለሁት። እኔ በግሌ ኢንተርኔት ህይወቴ ነው ማለት አይ ቲንክ ከትራንስፖርት ቀጥሎም ብዙ ወጪ ኢንተርኔት ነው። ምክንያቱም ኦል ደ ፕላትፎርምስ የምንጠቀመው ቴሌቪዥን፣ የምንጠቀመው ላፕቶፕ፣ የምንጠቀመው ታብሌት በደንብ ደግሞ ቪዲዮ ሲሆኑ በደንብ ኢንተርኔት ስትሮንግ ባንድዊድዝ ይፈልጋሉ ለስራም ጭምር ማለት ነው። ከዛ አኳያ የሆነ የሮቦት ኮሚኒቲ ውስጥ ያለው ይመስለኛል ራሴ። ቅድም እንዳልኩ ነው መጽሐፍ ቅዱሴም ኢንተርኔት ላይ ነው፣ ቴክስት ቡኮቼ ኢንተርኔት ላይ ናቸው እና አይ ፌልት ላይክ የሆነ ሪሞትሊ ኮንትሮል የሚደረግ አማርኛ የሚያወራ ጠይም ሰውዬ ምናምን የሆነ ሮቦት የሆንኩ ያህል የሚሰማኝ እና ያለ ስልክ የዋልኩበትን ቀን አላስታውስም።
ስልኬን ሳልነካ ይገርም ነው። ለመዋልም እቸግራለሁ። በኋላ ላይ ሚስቴ በጣም ስትወቅሰኝ ምንድን ነው ያደረኩትኝ? የዲጂታል ሄልዝ አለ አይደለ? ሳምሰንግ ላይ እዛ ውስጥ ገብቼ የዲጂታል ኬር ላይ ገብተህ ሄልዝ አለ እና ሊሚት አደረኩት። ፌስቡክ ይሄን ያህል ሰዓት፣ ቲክቶክ ከዚህ በላይ ሰዓት ከሆነ ተርን ኦፍ እንዲያደርግልኝ እና ስትከፍቱ 15 ሚኒትስ ምናምን ብቻ ቀጥል እያልክ ስኑዝ አድርገህ እያልክ ነው የምትሄደው እና እስካሁን አልተፈወስኩም። ጸሎት ያስፈልገኛል። እስካሁን አልተፈወስኩም። የሆነ ዓለም የሚከደንብኝ ይመስለኛል። ኢንተርኔት የተቋረጠ ቀን የዓለም መጨረሻ ሁሉ የሚመስለኝ ቀን አለ። መብራት ጠፍቶ ኢንተርኔት ጋር ኮኔክት ካላደረኩኝ አይ ፌልት ቦርድ ላይ ስራ ሁሉ መስራት የማትችል አይነት አይ ቢኬም ሃይሊ ዲፔንደንት ኢንተርኔት ላይ ሶሻል ሚዲያ ላይ የጠቀሜታውን ያህል ማለት ነው። ጥቅሙን ደግሞ ዊከና ዲናይታል ጥቅሙንም ዛሬ የምናወራው ስለ ጉዳቱ ስለሆነ የሆነ አይነት ሮቦት ሰውዬ ሆኛለሁ። እንቅልፍ ማጣት አስከትሎብኝ ያውቃል። ምክንያቱም ረጅም ሰዓት አሁን ሪሰንትሊ እና አበባዬ የሆነ ባይብል ስተዲ ምናምን ጀምረው 1-2-3 ጊዜ ገብቻለሁ። ከዛ ውጭ አልገባውም እና እስከ ሌሊቱ 8 ሰዓት እስከ 9 ሰዓት ምናምን ቁጭ ብዬ what the heck is going on? I know ወሬው መንፈሳዊ ነው፣ ግን የሆነ መተኛት ኢምፖርታንት ነው። እኔ እንግዲህ ራሴን እገዛለሁ ብዬ የማስብ ሰውዬ እስከ 8 ሰዓት 9 ሰዓት ከቆየው ትንንሽ ልጆች ወጣቶች 24/7 እዛ ላይ ተሰንቅረው ቀርተው የአእምሮ ጤና እክል ሊገጥማቸው እንደሚችልም አስባለሁ። እንግዲህ ጌታ ይርዳን። እኔ ጸሎት ያስፈልገኛል። አራጆ በጣም በግልጽነት ተናዘዝክ። ኑዛዜ በለው እውነት ነው። ምንም ማንን ዋሻለሁ? ጌታንን ቅድም እንዳልኩ ነው። ኦርጋኒክ አስፔክቱ እኮ ይሄ ነው። አብረኸኝ ውለህ ካወቅ ኢሜል ለመመለስ ስንቴ ነው ስልኬን ማነሳው? ያ ቅድም እንዳልኩ ነው። ኢንተርቴንመንቱም፣ ሪዲንግም፣ ኮርሶቼም፣ አገልግሎት ኖቶቼም እዚህ ላይ ናቸው ያሉት እና መላቀቅ ይፈልጋል። የሆነ አይነት መንፈሳዊ ዴሊቨራንስ የሚፈልግ ይመስለኛል። አይሮን ነው እንግዲህ ለጠየቀኝ ጥያቄ መልስ የሚሆን ነገር ካወራ በጣም ልክ ነህ። አረ በግልጽነት ነው የነገርከን ጆ። በጣም ታንኪው እንጂ አሁን አንዳንድ ሰው እኮ ባክፋየር ያደርጋል። እንደዚህ አይነት ነገሮችን ራሱ ቁጭ ብለን ስናወራ እኛን እንደ ግብዞችም ሊቆጥረን ይችላል። ምክንያቱም አዲክሽን ውስጥ ነው ያለነው። ሱሰኝነት ደረጃ ደርሷል። ከስልኮቻችን መራቅ አልቻልንም። ስለዚህ ትንሽ ዋይዝ የሆነ ዲሲዥን ያስፈልገናል። ትንሽ ራሳችንን መነጠል አለብን፣ ማራቅ አለብን። በጣም ማኑፕሌትድ እየሆንን ነው ምናምን ብለን ስናወራ ለአንዳንድ ሰዎች በጣም ነንሰንስ ሊመስላቸው ይችላል። እና ጆ አንተ የተናገርከው ነገር በግልጽነት እና ሃምብሊ ራስን ዲስክራይብ ያደረክበት መንገድ ለብዙዎቻችን ትምህርት መሆን ያለበት ይመስለኛል። እንደዚህ ፈታ ብለን አይኖ በቃ አዲክሽን ውስጥ ነው ያለሁት መላቀቅ ፈልጋለሁ ምናምን የሚለው ሆነስት የሆነ ኮንፌሽን በጣም እንትን ነው ጆ። በጣም እኔ ራሴ በጣም ገርሞኛል። በዚህ ደረጃ የሚያውቁ ሰዎች ይኖሩ ይሆን እያልኩኝ ነበር ዛሬ ቀን ሳወራ ለብቻዬ ሳስብ ነበር። እና በጣም ሆነስት የሆነ ነገር ነው። በጣም ታንኪው ያነሳልን ነገር። ሌሎቹም እንደዛ ያው ኮመንቱንም እያየው ነው እና የኔ አይን ሊጠፋ ነው ይላል አንድ ወንድማችን ወይ እህታችን። አይኔ ሊጠፋ ነው የሚል ሰው አለ። ኤኒዋን የጆን መንገድ የሚከተል የራሱን ተሞክሮ ሊነግረን የሚችል እኔ እጄን ጣቴን ነው የሚያመኝ። በቃ ይኸኛው በተለይ የግራ እጄን ይኸኛውን በጣም እያመመኝ ተቸግሬያለሁ እና አሁን ሰሞኑን በቃ ስልኬን ከአጠገቤ አርቄ ለመተኛት እየሞከርኩ ነው እና በጣም እየከለከለኝ እና ሌላኛው ደግሞ የሚስበን ነገር አለ። ምን እንደሆነ እኔ ሊገባኝ አልቻለም። የሆነ ተፈጥሯዊ ያልሆነ አታችመንት ከስልኮቻችን ጋር እንዲኖረን ያደረገን ነገር ያለ ይመስለኛል እና የሆነ
ለ5 ደቂቃ ከስልካችን ከራቅን ይሆን አዲስ ነገር ያለን ይመስለን እዛ ያላየነው በቃ ዲታችድ የሆንን የተነጠልን ወይ ደግሞ ከሰፊው ማህበረሰብ ከመላው ዓለም የተቆራረጥን ነው የሚመስለን። ስለዚህ ኖቲፊኬሽኖቻችንን ቶሎ መክፈት አለብን፣ ስልካችንን ቶሎ መክፈት አለብን። በተለይ ደግሞ ማለት ነው የሆነ ፖስት ካደረግን የሆነ ሪያክት ካደረግንማ በቃ አያስችለንም ለመመላለስ ማለት ነው። እና በጣም ሆነስት ወደ ሼር ስላረከን ገርሞኛል ጆ። በጣም ታንኪው፣ ተባረክ። ክፍተታችን ረሃባችን ያልከው ግን እሱን ትነግረናለህ። እችላለሁ ማውራት። የሆነ ሰው መናገር ፈልጓል መሰለኝ። ሌሎቻችን እየተዘጋጀን እሺ፣ ቨርቾ እሺ ያለክ ኔትወርክ እሺ ካለክ ዩካን። እሺ፣ ሃይ ሰላም ናችሁ? እንዴት ናችሁ? ይሰማል ድምጼ? ይሰማል። ስም ቨርቾ ነው? ስሜ ቨርቾ ሳይሆን በረከት። አክቹዋሊ ዛዲግ ክረምት ላይ ትንሽ የኮርስ ክርስቶሎጂ እንትን ብለሃል እዚህ ካለ ፎቶ ፒክቸር እና ፋሲዶ ጋም ያው በኢቫሱ በነበረው ታይሞች ላይ እንትን ብዙ ነገር ሼር ተደራርገናል እና ወደ ዛሬው ሀሳብ ስመለስ የተነሳው ርዕስ የሁሉንም ጓዳ ሚነካ ይመስለኛል። ማለት ከከተማ እስከ ገጠር የሚባል ደረጃ ማለት ነው። አሁን ላይ ኦልሞስት በዚህ ርዕስ ላይ የማይነካካ የእድሜ ሌቨል ራሱ ያለ አይመስለኝም። አክቹዋሊ ወጣቶች ብቻ ሳይሆን በእድሜ ተለቅ ያሉ ሰዎችም ሞር አሁን ላይ በቲክቶክ ከታዘባችሁ ትልልቅ ሰዎችም ቲክቶክ ላይ ሞር እንትን እያሉ የመጡበት ጊዜ ነው እና ይህንን እኔም እየታዘብኩ ነበር እና ይህ ያነሳችሁት ርዕስ ምልል ነው ብዙ የማህበረሰብ ክፍል እና ስታተስ ውስጥ ያሉ ሰዎችን የሚነካ ነው ማለት ችግሩ ነው ያለበት ነው እና እውነት ነው። ከኔ ከራሴ ስጀምር ቅርብ ጊዜ ነው አክቹዋሊ ዚህ ሲር ነው ስራ የጀመርኩት። አይ ቲንክ ጆ እንትኑን ቀይረዋል። የራስን ሀምብል ሆነ ታሪክን ሼር ስላደረግ ሌሎች ነገሮችን ከማውራት ይልቅ ወደ ራሳችን እንድንመለከት አድርገሃል አሁን ባወራቸው ነገሮች እና ከዛም አንጻር ነው እና ራሴን ሳይ ነበር በስራ ምክንያት እኔም ከስልኬ ጋር ብዙ አታችመንት አለ እና በቃ ከስልክ መለየት እስከማይቻል ድረስ ያለንበት ሁኔታ ላይ ነው ያለ ነው። አንዳንዴ ቲክቶክ ላይ የሚሰበኩ ቪዲዮዎችን የምናይበትም ሚንስ አለ ኦፍኮርስ፣ ግን በዛው ልክም ደግሞ ማንቆጣጠርበት ሁኔታ አለ። ለምሳሌ ቪዲዮዎችን ስንመለከት አንዴ በረከት አንዴ እርግማን ነው የሚመጣብን እና ስለዚህ በተለያየ አይነት መልኩ ከቁጥጥራችን ውጭ የሆኑ ነገሮችን እንመለከታለን እና አታችመንታችን ሞሮፍ ጉዳቱም እየበዛብን ነው ጥቅሙ እንዳለ ሆኖ እና ዛሬ ስለ ጉዳቱ እያወራን ስለሆነ እና ስለዚህ ይሄ ሀሳብ ብዙ ማህበረሰብ ክፍል ወይም ስታተስ ውስጥ ያሉ ሰዎችን የሚመለከት ይመስለኛል። ከዛ ባሻገር ደግሞ በግላችን ደግሞ ለዚህ ፈተና የተጋረጥን ይመስለኛል እያንዳንዳችን እና ያው ክልከላዎቹ ምኑን አይ ቲንክ ሌላ ጊዜ የምናወራ ይመስለኛል እና የምታወሩትን ነገር ፐርሰናሊ እኔም ሼር አደርጋለሁ። ያሉ ክፍተቶቻችን የተፈጠረብን ተጽዕኖ የክርስትናን ህይወት ቅድም ዛዲግ ስታነሳው ነበር። ፊዚካሊ ያለንን ከመንፈስ ቅዱስ ጋር ያለንን አታችመንትም ከማህበር ጋር ያለንን አታችመንትም እያሳጣ ያለ ነገር አለ እና ሌላው ደግሞ የሚስበንም ነገር አለ። ኦፍኮርስ ወደዚህ እንድንሄድ እንድንሮጥ የሚያደርግ ነገር አለ። ምን ፍለጋ እንደሆነ ራሱ በቅጡ ማናውቅበት እንዳንዳንዴ ለምን ራሱ ስልክ ውስጥ እንደምንቆይ 1 ሰዓት 2 ሰዓት ለምን እንደምንቆይ ትርጉም የምናጣበት ጊዜያቶች አሉ እና ይሄም አንድ በጣም ትልቅ ችግር ይመስለኛል። አንዳንዴ ወደ አይምሯችን መለስ ስንል በዚህን ጊዜ መጽሐፍ ቅዱስ ባነብስ የሆነ መጽሐፍ ባነብስ ብለን ደግሞ ራሳችንን መልሰን የምንቆጭባቸው ታይሞች እኔ ፐርሰናሊ ገጥሞኝም ስለሚያውቁ ነው እና
ኦፍኮርስ የሁላችንም በጣም እጅግ ፈተና ሆኗል። ሜይ ቢ ሰውም ደግሞ ትኩረት እየሰጠው አይደለም። ሌላው ችግር የሚመስለኝ ሰው እንደዚህ ሶሻል ሚዲያው በህይወቱ ላይ ተጽዕኖ እየፈጠረ እንዳለ ብዙ አይዴንቲፋይ ያደረገ አይመስለኝም በዙሪያችን ያሉ ሰዎችን ከተመለከትን እና እሱም አንድ ሌላ ትልቅ ችግር ይመስለኛል እና ቺን ለማለት ነው። ያ ከባድ ነው እንግዲህ በየቤቱ በየመስሪያ ቤቱ በየቤተ ክርስቲያኑ በየሰው ላይፍ ውስጥ ያለው የፕላትፎርም ተጽዕኖ ከፍተኛ ነው። አሳሳቢ ደረጃ የደረሰ ይመስለኛል። እንግዲህ እኔ እንዴት አድርገን ማኔጅ ማድረግ እንዳለብን እንግዲህ መወያየት ያለብን ይመስለኛል። ካለበለዚያ ሁላችንም የኢንተርኔት አዲክሽን ዲስኦርደር ውስጥ ገብተን ፈውስ ያስፈልገን ጆ እንዳለው ፈውስ ያስፈልገናል ማለት ነው። እና ፈውሱ ከየት እንደሚገኝ እንግዲህ እናወራለን። ፋሲል የምትለው አለ መሰለኝ። ያ መጀመሪያ ጆን ወይም ደግሞ ቲንክ ኦርቶዶክሲ ነው የሚለው ጆሴፍ ነው ስሙ። ጆሴፍ ነው። እሺ እግዚአብሔር ይባርክህ። በእውነት በጣም ነው ስትራይክ ያደረገኝ ወዩ ፕሬዘንት። ሁለት ነገር ለማለት ነው። 100% ሁላችሁም በምትሉት እስማማለሁ። ዮሴፍ ያልከው ነገር ገዝቶኛል። ቬሪ ሳውንድ ግሬት። እኔ አሁን የዲጂታል ፕላትፎርም ምናምን አስተምራለሁ ለዩኒቨርሲቲ ተማሪዎች፣ ለሃይስኩል ተማሪዎች። እኔ ኬዝ ቤዝድ ትሬነር ነኝ። ኬዝ አጠናና ኬዝ ካገኘው ኬዙን ወደ ፓወርፖይንት ነው የምቀይረው። የእኔ ስራ እሱ ነው። በኢቫሱ ችግር ሲቹዌሽናል አናሊሲስ ነው የምሰጠው እና ሲቹዌሽናል አናሊሲሱ ለምሳሌ አንድ ሰሞን የትራዲሽናል ኢትዮጵያ ውስጥ ያሉ ባህላት ፕሮብሌም ሆነው ነበር ለክርስቲያኑ ማህበረሰብ። ስማቸውን እዚህ መጥራት ባልችልም የምታውቋቸው ባህሎች አሉ አይደለ? የየብሔሩ ባህላት ለክርስትና ህይወታችን ምን አይነት እንትን አላቸው። እና የዲጂታል ፕላትፎርሙ ላይ ስመጣላችሁ አንድ ምስክርነት ልነግራችሁ ነው። እና ወላይታ ሶዶ ወደ 240 የሚሆኑ ቲኔጀርስ አስተምራለሁ። የእነሱ ኬዝ ቀጥታ ሴክሹዋሊቲ ነው ችግር ሳጠና ማለት ነው፣ ሌላ አይደለም። ዋናው ችግራቸው እሱ ነው። ሴክሹዋሊቲን ሮንግ ሴክሹዋሊቲን በማባባስ ደረጃ ደግሞ የዲጂታል ፕላትፎርሙ የአንበሳውን ድርሻ ይይዛል። ልጆቹ የማያውቁትን ነገር በማሳየት ትሪገር በማድረግ በማነሳሳት ሮንግ ሴክሹዋል ላይፍን እንዲያሳልፉ ያደርጋቸዋል። ስለዚህ ዲጂታል ፒዩሪቲ ማስተማር ነበረብኝ። ሴክሹዋል ፒዩሪቲ ነው ርዕሴ፣ ግን ዲጂታል ፒዩሪቲ አስፈላጊ ነው። እና ዲጂታል ፒዩሪቲ ማለት ራሱ ምንድን ነው ሲባል 3 ነገር ነው። ሌላ ጊዜ በሰፊው እናነሳዋለን። ፊልተር፣ ሰሌክትና አቮይድ የሚባል ኮንሰፕት አለ። አሁን አንዱን ጆ ተናግሮታል። ሊሚቴሽን የሚለው ወይም ሊሚት ማድረግ ሊሆን ይችላል። ግን ፊልተር ማድረግ፣ ሰሌክት ማድረግ እና አቮይድ ማድረግ ነው ፒዩሪቲ ማለት። 3ቱ ናቸው። እና 3 ቀን ነበርና የማስተምረው። ኢንትሮዳክሽኑን ዓርብ ዕለት ሰጥቼ ቅዳሜ ዕለት ጠዋት ሲመጡ እዛው ምሳ ስለሚውሉ ስልካቸውን ሰበሰብ ነው ማለት ነው የሁሉንም። እና ኢንተርኔት ፋስቲንግ ወይም ፎን ፋስቲንግ ነው የሚለው የስልክ ጾም ምናምን አልኳቸው እና አልገባቸውም። በቃ ስልክን መጾም ማለት ነው። አሁን ውጭ ሀገር ታውቃለህ፣ ቸኮሌት ፋስቲንግ ምናምን ፋስቲንግ በሱሳቸው ነው የሚጾሙት ታውቃለህ። አለ ድራይ ፋስቲንግም ይኖራል፣ ግን በሱሳቸው ይጾማሉ አንዳንድ ሰዎች። እና ልጆቹን አረጋግቶ ማስተማር አቃተኝ ነው የምልህ። ስልካቸውን ከቀማው በኋላ በጣም ይቁነጠነጣሉ፣ ግን አሳመንኳቸው። በቃ ዛሬ ለወላጅ ብቻ አንዴ እንዲደውሉ አረኩኝና እና ስልካቸውን በካርቶን አድርገ ነው የመጀመሪያው ድምፅ ላይ እንዲሆን አረግ ነው። በስማም ድምፁ እንዴት ይዘገንናል መሰለ እዛ ካርቶን ውስጥ ሆኖ። እና ትንሽ ኤክስፐሪመንት ለመስራት ነው። ከዛ ማታ ስልክ ሰጠናቸው። እሁድ ሲመጡ እሁድ ጠዋት የቸርች ፕሮግራም ነው፣ ግን ስልክ ያስረክባሉ። እስከ 11 ሰዓት ተኩል ስልክ አይሰጣቸውም። በጣም ነው ህይወታቸው የተረበሸው። ማለት ትምህርቱን ወደውታል፣ ግን በቃ አይምሯቸው ተከፈለ።
ምን ልላችሁ ነው የህይወታችን በአንድም በላይ አሁን እነዚህ ልጆች እንደ ጆን ሪሰርች ምናምን አይሰሩም፣ የምታውቁት ነው። ቲኔጀር ናቸው። እንደው ቢገቡ ስናፕቻፕ ወይም ደግሞ ምናምን ኢንስታግራም ምናምን ግራም ነው የሚገቡት፣ የታወቀ ነው። ግን በጣም 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 ትልቅ ፕሪዝን ሆኗል ማለት ነው። ሌላ ጊዜ ከሴክሹዋል ላይፋችን አንጻር ምናምን ልናነሳው እንችላለን። ወጣቱ ምን ያክል በዚህ ጉዳይ ላይ ችግር ውስጥ እንዳለ። እኔ ብዙ ካውንስሊንግ ይገጥመኛል። ሁሉም ካውንስሊንጌ ከስልክ ጋር የተገናኘ ነው። ሁሉም ሴክሹዋል ክራይሲስ ከስልክ ጋር የተገናኘ ነው እና ችግሩን አስፍተን ስናየው በጣም ብዙ ነገር ልንመዝ እንችላለን። በአጠቃላይ የዲጂታል ፕላትፎርሙ እኛ አገር ያለው ያመጣው ጉዳት ቴክኖሎጂ ድንገት ነው ድርግፍ ያለው እኛ ሀገር ባይነኝ እኔ። ምን ማለት ነው? ቅድም እንዳነሳሁት ለዌስተርን ቴክኖሎጂ የግብርናቸው ማደጊያ፣ የትምህርት ፕላትፎርማቸው ማደጊያ፣ የጤና ምናምን ምርምራቸው አድጎ ሪሰርች ሰርተው የፋሚሊ ባክግራውንዳቸውን ሰርተው ምናምን ከጨረሱ በኋላ ነው ወደ ኢንተርቴንመንቱ የዞሩት። እነሱ ክራይሲስ የለባቸውም ማለት አይደለም። ገጠር ሂጄ ነበረ በቅርብና ልም ያለ ገጠር ነው እና እዛ ገጠር ውስጥ ስልክ ጠፍጣፋውን ስልክ የያዙ ሰዎች ገጠሙኝ። ወጣቶች ናቸው እና እነዚህ ወጣቶች ኢንተርኔት ለመሙላት በእግራቸው የ3 ሰዓት የእግር መንገድ መጥተው ኢንተርኔት ሞልተው ወደ ሀገራቸው ሲመለሱ ኢንተርኔቱ ስለማይሰራ ለዚህ ጉዳይ ብለው እዛው ከተማ ያድራሉ። አስበው፣ እነዚህ ልጆች ገበሬዎች ነው ሊሆኑ የሚችሉት፣ ተማሪዎች አይደሉም። ስለዚህ ግብርናውን እየጎዳ ነው፣ የገጠሩን ሰው እየጎዳ ነው። ይሄ ፎልስ ኢንፎርሜሽን ምናምን የተሳሳተ ዜና ምናምን ማቅረብ ተው፣ እሱ በጣም ጥጋብ ነው፣ ሌክዠሪ ነው። በትንሹ ግን ላይፋችንን ዲስኦርደር እያደረገው ነው። የቤት ሰራተኛን ታሪክ ልናገርና እንዳትሰማኝ ጉዴ ነው እንጂ ይችኛዋ ሳትሆን በፊት የነበረች እና ከገጠር ነው የመጣችው። ትምህርት 1ኛ ክፍል 2ኛ ክፍል ገብታ ነበረ። ከዛ በኋላ አንድ ሰው ወይ በጣም ገጠሬ ነው መሆን ያለበት ወይ ከተሜ ነው እንጂ መሆን ያለበት መሀል ላይ ሲሆን አደገኛ ነው። ባይዘወይ በጣም ገጠሬ ከሆነች መሬት ይኖራታል፣ ባልታገባለች፣ ያንን ላይፍ ስታይል ትቀበለዋለች። በጣም ከተሜ ከሆነች ደግሞ ብልጦና ገንዘብ አጠራቅማ ሱቅ ከፍታ ባላግብታ ትኖር። መሀል ላይ ግን በጣም አስቸጋሪ ነው። እች ልጅ ብሯን ትወስድና ኢንተርኔት ትሞላለች። ከዛ እንትና ትሞላ የሚገዛ ነገር አለ አይደለ? የዳታ ምናምን በቅናሽ ቀጥታ ዩቱብ ትከፍታለች፣ በቀጥታ ማለት ነው። እና ብሯን በጣም ብዙ ብር ትጨርሳለች። አስቡት፣ እቺ ልጅ ህይወቷን የሰጠችበትን ነገር እኔ ካላጋነንኩኝ በወር 500 ብር አካባቢ ጨርሳለች፣ እኛ ሳናውቅ። ከዛ በኋላ ነው እኛ መከርን። ያው ኤርፎን አድርጋ ነው የምትውለው፣ ኢንተርኔት ነው፣ ቀጥታ ነው ፊልም የምታየው፣ ሙቪ ምናምን ታያለች። እና በጣም አስቸጋሪ ነው። የተማረውንም ያልተማረውንም ጠልፎ የሚጥል ወጥመድ ነው። እና እኔም ፐርሰናሊ እንደ ባል እንደ ልጆች አባት ቅድም ተናግሬያለሁ። ጆን በኋላ ላይ ስንጨርስ ልጆችን የምታስጠናበትን ሊንክ እንድትሰጠኝ እጠይቅሃለሁ። አመሰግናለሁ። እሺ፣ አይ እንደዚህ መሬት ላይ የወረደ ነገር ማውራት ጥሩ ነው። ከተጨባጭ ነገር ተነስተን የምናወራቸው ነገሮች ብዙ ነገሮች ያስተምሩናል። በጣም ደስ ይላል። ፋሲል ያነሳው ነገር አሪፍ ነው። እሺ ጆ ተዘጋጀክ? ወይል እሰማለሁ አይደል? ቼክ አድርጉኝ መሰማቴን። አዎ ይሰማል። እሰማለሁ። ዛሬ ይሰማል። ጥሩ። ማዲያ ነዳጅ ቀርቼ እየወጣው ነው። እንግዲህ ቅድም እነዚህ ያው ቅድም ያልኳቸው የልጆች ማስተማሪያዎቹ የሚገዙ ናቸው። አክቲቭ ለርኒንግም ወይም ኢዲ ፕሌስም ሁለቱም በግዢ ናቸው እና ፕሮባብሊ በኋላ ላይ እናውራ በኢንቦክስ። ቅድም እንግዲህ ሁላችንም ሮጠን የምንመጣው ሶሻል ሚዲያ ጋር ጉድለት ስላለን ነው ብያለሁ።
እና የእያንዳንዳችን ጉድለት ይለያያል። እንግዲህ ያው ካልተሳሳትኩኝ የድሮ ትምህርት ቤት ስንማር ሰዎች ሞቲቬትድ የሚሆኑበት 3 ነገሮች አሉ የሚል አንድ ቲዮሪ አስታውሳለሁ። አንደኛ መወደድ ነው፣ አፍሌሽን ነው። በቃ ሰዎች መወደድ ይፈልጋሉ። ዳትስ ዲፕ ኢን አስ ኢንሄረንትሊ መወደድ ፍላጎት አለ። ሁላችንም ሰው እንዲጠላን አንፈልግም። ሀሳባችን ተቀባይነት እንዲኖረው እንፈልጋለን። ቅን ፍላጎትም አለን ደግሞ የምናምነውን ማካፈል ማጋራት እንፈልጋለን። እንበልና የወንጌል ስርጭት ፓሽን የሆነ ሰው ምሳሌ ነው። ወንጌል የሚሰብኩ ሰዎችን መስማት ይፈልጋል። ፓሽኑን የሚጋሩትን ስሜቱን የሚጋሩትን ሰዎች ይፈልግና ይመጣል፣ ይሰማቸዋል፣ ይማር ከዛ እንዴት አድርጌ እገባበታለሁ የሚል ጄኒውን ኒዳለው ይሄ ሰውዬ። ኢን ዘ ሚን ታይም ደግሞ ወንጌል ማዕከሌ ስበክ ሲባልም ሰምተዋል። ይሄ ሰውዬ ወንጌል ሰባኪ አስተማሪ ማዕከሌ ነው ይባላል። ያው የእኛ ኮሚኒቲ ውስጥ አለ፣ ሰዎች ሴሌብሬት ይደረጋሉና ያችን ትንሽዬ ኒዱን በላይክ እና በሼር በፎሎ ያገኛታል። ኢት ሰርቭ ዘ ኢጎ። ላይክ ስናገኝ ፎሎ ስንደረግ ሼር ስንደረግ ብዙ ሰው ሲያይን ዋው ለካ ሃቭ ኮንቴንት የሚል ስሜት ይፈጥርልናል። የሰልፍ ወርዝ ሰልፍ ቫልዩ ይፈጥርልናል። ያ የተፈጠረልን ቫልዩ ያድጋል እና ያድግና ዘንዶ ያክላል። ያኔ እሱን ለመሙላት ማንቆፍረው በቃ ማንገባበት ቦታ አይኖርም ማለት ነው። ሰው አዲክሽኑ ዛጋ ነው። ዶፓሚን ነው የሚባለው አይደለ? ዶፓሚኑ ዛጋ ነው ያለው። አንድ ላይክ አንድ ቀን ታስደስታ፣ ሁለተኛ ቀን ግን አንድ ላይክ አታስደስታ፣ 10 መሆን አለባት። ሶስተኛ ጊዜ 10 ላይክ እና 30 ፎሎ ምናምን ሼር መሆን አለበት። ስለዚህ በየጊዜ ሰዎችን ፕሊዝ የሚያደርግ ሰው ራሱንም ፕሊዝ የሚያደርግበትን መንገድ ይፈልጋል። ኒድ አለን ያልኩት እሱ ነው። ጋፕ አለን። ሌሎቻችን ደግሞ መማር እንፈልጋለን። ለምሳሌ ለርኒንግ ሞቲቬት የሚያደርገን ሰዎች አለን። እሱ አቺቭመንት ይለዋል ቲዮሪው። በአቺቭመንት ደግሞ ደስ የሚላችሁ ሰዎች አሉ። ካያችሁ ዲግሪያቸውን የሚለጥፉ ፔፐራቸውን የሚለጥፉ እዚህ ጉባኤ ያገለገልኩኝ ምናምን የሚሉ ሰዎች አሉ እና ሩት ኮዙ ጄኒውን ሊሆን ይችላል ግን ዲፕ ኢን ዴም ዴር ሞቲቬሽን አቺቭመንት ነው። ሞቲቬሽናቸው አቺቭመንት ነው። ስለዚህ አቺቭ ያደርጉትን ነገር ሼር በማድረግና ሰዎች አቺቭ ሲያደርጉ የሚያዩትን ነገር በማየት አሁንም ራሳቸውን ሰርቭ ያደርጋሉ፣ ኒዳቸውን ሰርቭ ያደርጋሉ። ሌሎኞቹ ደግሞ ፓወር ነው። ሶስተኛው ሞቲቬሽናል ፋክተር ፓወር ነው። ያ ከእውቀት የመነጨ ሊሆን ይችላል። መልክም ቁመትም ፈገግታም ፓወር ናቸው። ባይዘው ቁመናም አሁን አንዳንድ እህቶቻችን ካየ መዝሙር ከፍተው ደስ የሚሉ እህቶችን ታያለህ። ኢትስ ፓወር በቃ ያላቸው መልክ ነው ወይ ቁመት ነው ወይ ጥርስ ነው። so they use it ኢንፍሉዌንስ ለማድረግ ይጠቀሙበታል። እና እነዚህ ጋፖቻችን ናቸው እንግዲህ ዲፕናስ ይገቡና ጠዋት ይቀሰቅሷል ከእንቅልፍ በቃ ቀደም እንዳልከው ነው። ፌስቡክ ላይ ፖስት አድርገ ማንም ላይክ ያላደረገው ወይም ሼር ያላደረገው ፖስት ስታይ ዶፓሚን ሌቭል ይቀንሳል፣ ትበሳጫለህ፣ ዲፕረስድ ትሆናለህ ምናምን የስሜቴ ይጎዳል። ከነዚህ ሶስቱ ናቸው እንግዲህ ወይ ሶስቱ ተደምረው ወይ ሁለቱ በአንድ ላይ ሆነው ማትሪክስ ይሰሩና እኛ ውስጥ ይኖሩብናል ማለት ነው። ለምሳሌ በክርስትና ህይወቴ ማደግ እፈልጋለሁ እና በክርስትና ህይወቴ ለማደግ በቀን ውስጥ 30 ደቂቃ መዝሙር ሰማለሁ፣ 1 ሰዓት ስብከት ሰማለሁ፣ 1 ሰዓት መጽሐፍ ቅዱስ አነባለሁ ምናምን እንላለን። አረ ይሄ እኮ ጄኒው ነው፣ ደስ የሚል ነው፣ ጥሩ ነገር ነው። አንተን ያንን ሰርቭ ማድረግ እንጀምራለን። በመንፈሳዊ ህይወት ማደግን ሳይሆን ይሄንን አስፓይሬሽናችን ይሄን አምቢሽናችንን ሰርቭ ማድረግ እንጀምራለን። ይሄ እቅዳችን ጣዖት ይሆናል ማለት ነው። ስለዚህ ኤቭሪ ታይም ትላንትና የሰማው ስብከት በጣም ሞቲቬት አድርጎ አስለቅሶ ምናምን ነበረ፣ ሁለተኛ ቀን ታጠዋል። አንዳንድ ሰዎች ሰምተህ ታውቃለህ? ድሮ መዝሙር ስሰማ አለቅስ ነበር፣ አሁን ግን አቁሜያለሁ ምናምን። ሶ the level of ስሜት ኮርኳሪነታቸው ከዚህ በኋላ ለዚህ ሰውዬ አይሰሩለትም። የበለጠ የሚያስለቅሰው ማግኘት አለበት ማለት ወይም ጠርምሰህ ትወጣለህ ምናምን ተብሎ
በዛ ስሜት ጌታ ነክቶትም ደርምሶ ሄዷል ሰውየው። ያንን ስብከት ድጋሚ ሲሰማው ሊያስደረምሰው የሚችለው ምናልባት የአንድ ዝላይ ከፍታ ድረስ ነው። 2 እጥፍ 3 እጥፍ ከፍ ማለት አለበት። ሰባኪውም 4 እጥፍ ይልሃል። ምክንያቱም 1 እጥፍ ተብሏል ከዚህ ቀደም 7 እጥፍ ይልሃል። ከዛ እጥፎቹን ነው የምትፈልጋቸው። ስለዚህ ጠዋት ላይ ከእንቅልፍ ስትነቃ ማይልስን፣ ማታ ስተኛ ፓይፐርን፣ ከሰዓት ላይ ዛዲግን ምናምን ለመክሰስ ጆሲን ትሰማለህ ማለት። ከዛ ህይወት የድርሻ ይሆናል። ጋፕ አለብን ውስጣችን፣ ኒድ አለ። የሆኑ ከሆነ ቦታ የመነጩ ኒዶች አሉ። የገንዘብ ፍላጎት አለ ቅድም እንዳልኩት እና በጣም እንትን ነው፣ ኮምፕሌክስ ነው። በጣም ኮምፕሌክስ ነው። ለምሳሌ ቴዎሎጂካሊ ሳውንድ መሆን የሚፈልግ ሰው ቴዎሎጂካሊ ሳውንድ የሆኑ ሰዎች መስማት ይፈልጋል እና ሰውየው በመስማት እንደነዛ ሰዎች የሚሆን ይመስለዋል። ሶ the more he eager እነዛን ሰዎች ለመስማት ፍላጎቱ እየጨመረ በሄደ ሰዓት ኢንተርኔት ላይ የሚቆይበት ሰዓት ይጨምራል። ኦኬ ለካ ሰውየው ቲክቶክ ላይ እነዛን ብልጥ ናቸው። ቲክቶክ ላይ ይመጣሉ፣ ከዛ ቴሌግራም ላይ፣ ከዛ ትዊተር ላይ ምናምን አለን ይሉና አድራሻቸውን ይሰጡሃል እና they are making business አንተ you became a slave። ከዛ ቴክኒኩን ስለማታውቀው መጽሐፍ ስለማታነብ ወይም በግል ስለማትጸልይ እነዛ ሰዎች ጋር መቼም አትደርስም። ፎሎወር ሆነ ትቀራለህ ማለት ነው። ቫልዩ አድ ማታረግ ቅድም እንዳልኩ ያችን ጉድጓዶችን እየሞላ ትቀጥላለህ ማለት ነው። ዜናም እንደዛ ነው። የእስራኤልና ፍልስጤም ዜና የመጀመሪያ ቀን ስትሰማ ትደነግጣለህ፣ ወይኔ በኢየሱስ ስም ምናምን ትላለህ። ሁለተኛ ቀን ግን ሳይድ ይዛል። ፖለቲካሊ ኦፒኒየንትድ ሆናል የሆኑ ሰዎች ኦፒኒየን። ምክንያቱም ኖ ብሮድካስተር ከኦፒኒየን ነፃ አይደለም። ከዛ የሆነኛውን ኦፒኒየን ገዝተሃል። ከዛ በኋላ ቁጭ ብለህ በልብህ ወይ የእስራኤል ነው ወይ የፍልስጤም ነው ኢንተርቴን ያደርጋል። አሸናፊና ተሸናፊ ዜናዎች ሁሉ ጊዜ ካያቸው እንደ እግር ኳስ ነው የሚዘገቡት። ሶ ኦፒኒየኖች ድሪቭን ናቸው፣ የሆነ ቡድን ውስጥ ይከተዋል። በማያገባን እኮ የዩክሬንና ራሻ ጦርነት ቡድን አለን፣ ልክ እንደ እግር ኳስ ተጫዋች ማለት ነው። በማያገባን የቻይናና የአሜሪካ ታሪፍ ቡድን ውስጥ ገብተናል። ሶ the world drive እያደረገን ነው ማለት ነው። ቅድም እንዳልኩ የውስጣችን ያሉትን ነገሮች ክሊክ እያደረጉልን ክፍተት ተፈጥሮብናል። ለዛ ይመስለኛል እንግዲህ የሰዎች ልብ የማይሞላ ጉድጓድ ነው የሚባል የሰው ጆሮ የሰው ስሜት ፍላጎት ይባላል እና እምቦጭ በቃ it's a deep pit ማንም አይሞላውም። ቅድም እንዳልኩት ነው መንፈስ ቅዱስ ካልሞላ በቀር ትምህርት አይሞላውም፣ ዜና አይሞላውም፣ ስብከት አይሞላውም፣ ሚስት አትሞላውም፣ ልጅ አይሞላውም እና ጌታ በተአምራቱ ካልሞላው በስተቀር ማለት ነው። ሶ አንደኛ እንግዲህ ለዛ ይመስለኛል ልባችንን መጠበቅ ያለብን አዲክሽኑ ከባድ ስለሆነ ማለት ነው። የሲጋራ ቢሆን አጭሰው አቃጥሎ ምናምን ትጥለዋለህ። ይሄ ግን በምትፈልገው ነው የመጣው በማደግ ቅድም እንዳልኩ ነው። ውስጥ የተቀመጡ ነገሮች አሉ አቅጣጫ ያሰመርክባቸው። ሶ እነዛን ነገሮች ትፈልጋለህ። ሌላው እንግዲህ ዋነኛው ጠላታችን አሁን ሪሰንትሊ አዲሱ ጠላታችን ነው 21st century enemy የሚባለው የኢሞሽናል ኢንተለጀንስ ጉድለት ነው። አካባቢንና ራስን አለማወቅ ነው። ቀደም ያልኳችሁ ሪሰርች ላይ ምንድነው የሚሉት ፈረንጆቹ ያው በእኛ ሀገር ኮንቴክስት አይደለም እና አሁን ኢንፍሉዌንሰርስ ማክሲመም ላይፍ ስፓናቸው 2 ዓመት ነው። የዩቲዩብ የፌስቡክ ምናምን ኢንፍሉዌንሰርስ 2 years ነው እና በጣም ሰክሰስፉል ከሆኑ እስከ 4 ዓመት ድረስ ይዘልቃሉ ይላሉ። እና ትዝ የሚላችሁ ከሆነ አንድ ጥቁር ልጅ እጁን እንደዚህ የሚለው ልጅ እንደዚህ እየዘረጋ የሆነ ያሳይና እጁን ይዘረጋ እሱ ልጅ የምታው ያ he's a billionaire እና ስሙ ጠፍቶኝ ነው። his life span እንግዲህ አይታችሁታል። he's no more in TikTok YouTube ላይ ምናምን የለም። so switch አድርጓል ወደ ሌሎች ሚዲያዎች ውስጥ switch አድርጓል እና ኢንፍሉዌንሰርስ የሚባሉት ላይፍ ስፓናቸው 2 to 3 years ነው፣ ማክሲመም 4 ዓመት ነው። ከዛ በኋላ ያ ትክክል ካይ ከዛ በኋላ እነዚህ ሰዎች ራሳቸውን ለማኖርም ቤተሰቦቻቸውን ለመደገፍ ሌላ ስራ ውስጥ መግባት አለባቸው እነዚህ ሰዎች እና ያን ጊዜ በላይክ በሼር እና በፎሎወር
የተሞላው ህይወታቸው ወና ይሆናል። ግን ከባድ የሆነ ዲፕሬሽን ውስጥ ከባድ የሆነ አኖክሶሺያን የሚባለው የምግብ አለመመገብ ፍላጎት ማጣት የምግብ ምናምን ውስጥ አይ ቲንክ ሼር አደርጋለሁ ነገ ቢሮ ስገባ እና ወደዛ አይነት ነገር ውስጥ ነው ሰዎች እየገቡ ያሉት። ያንን ማን ይሙላላቸው? ይገርማል። ሆይ ሰባኪዎችም እንደዛ ነው እኮ የሚሆኑት። እንደው አያገናኝም ከዛሬ ወሬያችን ጋር እንጂ ካየ የማይክ ሱስ አለ። 352 ቀን መቼ እንደሚጸልይ መቼ እንደሚዘጋጅ ማታውቀው ሰው ሁሌ ስብከት ላይ ነው እና ከዛ ረመድረኩ አልበቃቱ ቲክቶክ ላይ መጥተዋል አብዛኛው። ከዛ ለቅሶ ቤት አገኛቸው እነዚህን ሰዎች ዴሮን ቶክ እኮ ልክ እንደኔና እንዳንተ ደህና ነህ እንደምን አለ ምናምን ብሎ አያወሩም። ባገኙት አጋጣሚ ሁሉ ስብከት ነው። ባገኙት አጋጣሚ ሁሉ ማውራት ነው። ባገኙት አጋጣሚ አያስወሩም። የምሬ ነው። ሰርግ ቤት አገኛቸው፣ ለቅሶ ቤት ሰው የታመመበት ቦታ ሄደ እያቸው እና ቱዛት ሌቭል አዲክሽኖቻችን ይለያያሉና እንግዲህ አንድ ሰው በጤናው አይመስለኝም ከጠዋቱ 2 ሰዓት ጀምሮ እስከሚቀጥለው ጠዋቱ 2 ሰዓት ኦንላይን ካገኘው ከአቅሙ በላይ የሆነ ያስገበረው መንፈስ አለ ማለት የቲክቶክ መንፈስ ወይ የፌስቡክ መንፈስ የሚባል እኛ ስም እንስጠውና አለ ማለት ነው። ሶ ቀደም ያልኩት እሱ ነው። ክፍተት አለብን እኛም ያልኩት እሱ ነው። ሜቢ አንድ የመጨረሻ ነገር መናገር የምፈልገው እንግዲህ ዘመኑ ደግሞ የዲጂታል ኤራ ነው ብያቸዋለሁና አንዳንድ በጣም ማያልፍባቸው የሚባሉ አፕሊኬሽንስ እንደ ኤክሴል በጣም መቼም አያልፍበትም ተብሎ ስሙ ራሱ ኤክሴል ነው። ኤክሲድ ያደርጋል ማለት ነው ስሙ ራሱና አሁን ኤክሴል በጣም አውቶሜትድ ነው ምናምን ተብሎ ማይክሮሶፍት የሚኮራበት አፕሊኬሽን ነበርና ሪሰንትሊ ኤክሴልን አውቶዴትድ እናደርገዋለን አሉ በኤአይ ኢማጂን እና ማይክሮሶፍት ከዛ ወዲያው ኢሚዲየትሊ በፓይተን የታገዘ ኤክሴል ምናምን የሚባል አመጣለሁ አለ። አይ ቲንክ አሁን ገበያ ላይ አለ። አንዳንድ ቢሮዎች ውስጥ እንደዛው ታያለ። ምንድነው የተፈጠረው ነገር? እነዚህ አድቫንስድ ኤክሴል ዩዘርስ ይባሉ የነበሩ ሰዎች ኢሚዲየትሊ they felt obsolete። ፓይተን ላይ ትሬን አይደሉም። የኤአይ ቴክኖሎጂውን ገና አልገባቸውም። የኤክሴል ፎርሙላ ምናምን ሲጽፉ ነው የኖሩት። የተከበሩበትም የበሉበትም ያ ቴክኖሎጂ ነውና አሁን ይሄኛው ዘመነኛው ሲመጣ ኦብሶሌት አደረጋቸው። so in the coming 5 years expect የሚደረጉ የዲጂታል ፕላትፎርምስ አሉ። አሁን ያያችሁ ዴቨሎፕመንት ላይ ያሉትን ካያችኋቸው የቴክኖ ጉሩስ ፕሮፖዝ የሚያደርጓቸው ፌስቡክ እና ቲክቶክ አሁን ባሉበት ሁኔታ መቀጠል ስለማይችሉ ሪሰንትሊ ዲስክሎዝ የተደረገ ዶክመንት ካያችሁ የፌስቡክን ዶክመንት ካገኛችሁ ፌስቡክ ሊክ የተደረገበት ዶክመንት ላይ ፌስቡክ ላይ ያሉንን ጓደኞቻችንን ሁሉ አጥፍቶ ኢንጌጅመንት ሌቭሉን መጨመር ይፈልጋል። ሰምታችሁ the same is true for other platforms። ከዛ ያንን የሚያደርጉበት ደግሞ መንገድ ጥሩ ስልክ እንደነ ሳምሰንግ አይነት ጥሩ ስልኮች ከተገኙ ኤአይ ሌድ የሆኑ አፕሊኬሽንስ ስለሆኑ ፌስቡክ የኔን የኤአይ ፐርሰናሊቲ ወስዶ ወይም ሰርቆ ባይዘው ሁላችንም ማለት ኤአይ ፐርሰናሊቲ ስማርትፎን የምንጠቀም ሰዎች ሁሉ ኤአይ ፐርሰናሊቲያችን ተጠንቶ አልቋል። ስንት ሰዓት እንደምንተኛ፣ ስንት ሰዓት እንደምንነቃ፣ ምን ያህል ጊዜያችንን የትኛው ዌብሳይት ላይ እንደምናሳልፍ፣ ምን ማንበብ እንደምንወድ፣ ምን ማድረግ እንደማንወድ ተደብቀን በድብቅ የምናያቸው ቪዲዮዎቻችን ምናምን ተሰልለን አልቀናል እና ዲፔንዲንግ ኦን አወር ኤአይ ፐርሰናሊቲ ስብከትም ሊያዘጋጅልን ይችላል ማለት ነው። ፌስቡክ ትንቢትም መልእክትም ሊነግረን ይችላል። ትሬንዳችንና ትሬንድ አናሊሲስ ቀደም ጓደኛችን ስለ አናሊሲስ ሲያወራ ነበርና አሪፍ ትንቢት፣ አሪፍ ሞቲቬሽናል ሰርመንስ፣ አሪፍ ምናምን በሶሻል ሚዲያው እሱ ሊሆን ይችላል ማለት ነው። ዲፕሊ ፐርሰናሊ ለእያንዳንዳችን ለግለሰቦች ድራይቭ የተደረጉ ባህሪያችንን፣ ካራክተራችንን፣ የሚያስደስቱንን የሚያስለቅሱንን ነገር የሚያቅ ሜሴጅ አለው ማለት ነው።
ካሚንግ ፕላትፎርምስ ማለት ነው። ኦልሞስት ሳምሰንግ እነዚህ ኤስ8 የሚባሉ ስልኮች ያ ቴክኖሎጂ ያላቸው እንደ ሰው ነው የሚያወራችሁ። ካላንደር ላይ እኮ እንትን ማድረግ ፈልገ ቅድም ትተከዋል ምናምን ብሎ ሪማይንደር እስኪልክልህ ድረስ ማለት ነው። እና they read our mind ምንም ያው ትሬንዱን ነው የሚያነቡት፣ ልባችንን አያውቁትም። ሶ አይ ቲንክ እንግዲህ ለክርስቲያኖች ከባድ የፈተና ጊዜም ነው ማለት ነው። በተለይ በግምት ጌታ ተናግሮናል ምናምን ብለን በጥቅስ ግልጥ አድርገን ለምናነብ ሰዎች ወይም ደግሞ በጣም የሚያጽናና ካለንበት ስሜት የሚያወጣን መልእክት መስማት የምንወድ ሰዎች አይ ቲንክ ዘ ታይም ሃዝ ካም ለእንደዚህ አይነት ሰዎች የሚሆን መልእክት፣ ለእንደዚህ አይነት ሰዎች የሚሆን አገልግሎት የኤአይ ቴክኖሎጂ እና የዲጂታል ፕላትፎርሙ ይዞልን መጥቷል። ቅድም ያልኩ እሱ ነው እንግዲህ ክፍተታችን። የምናመልከውም ጌታ በመልካችን የፈጠርነው ነው። የምንሰማውን መልእክት የምንፈልገው ነው። እግዚአብሔር እዚሁ እኛ ጋር የለም። ክፍተቱ ትልቁ ክፍተት እሱ ነው። የሰማይና የምድር ጌታ አሁን አጠገባችን የለም። እኛ የፈጠርነው ሰልፍ ኢሜጃችንን ነው እያመለክን ያለ ነው። ትንቢትም የምንለው ዲዛይራችንን ነው። መልእክትም አገኘን መገለጥም አገኘን የምንለው ስሜታችንን ነው። ጄኒውሊ ከኔ ውጭ የሆነ አምላክ አለ፣ በእኔ ውስጥ እንደሚኖር ሁሉ ከኔም ውጭ አምላክ አለ። ፐርሰናል ጋድ አለ። ይሄ ፐርሰናል ጋድ በእያንዳንዳችን ህይወት ውስጥ መልእክት አለው። ይሄ ፐርሰናል ጋድ ኦቶኖመስ ነው። በመንፈስ ቅዱስ አማካኝነት በሚገባንም በማይገባንም መንገድ ኮሚኒኬት ያደርገናል። ከኤአይ ቴክኖሎጂ ወይም ከፕላትፎርም ውጪ በሆነ መንገድ ሊያየን ይችላል፣ ሊሰማን ይችላል ብለን ማመን እንድናቆም የመጣብንም ተግዳሮት ይመስለኛል። በግሌ ጠቀሜታውን ሌላ ጊዜ ላወራ እችላለሁ። ቅድም እንዳልኳችሁ ህይወቴ እንዳለ ኢንተርኔት ላይ ነው ብያችኋለሁ። ግን በጣም ፍርሃቴና ማጠቃለያም የሚሆነው እሱ ነው። there is a God፣ ከኔ ውጪ የሚኖር አምላክ አለ። ፐርሰናል ጋድ አለ። ሆሊ ስፒሪት አክቲቭሊ የሚሰራ መንፈስ አለ። ውስጤን ትሬንዴን አይቶ ሳይሆን ከመጀመሪያ መጨረሻውን የሚናገር ያ ማለት ያለ ትሬንድ ማለት ነው። ሁለት ሶስት ነገር ሪፒቲቲቭሊ ስታደርግ ያጠናህና ኤአይ ትሬንድ አይቶ ፍላጎትን ቅድም ጋፕን ይሞላልሃል፣ ጥያቄዎችን ይሰጣል። ጌታ ግን እንደሱ አይደለም። ከመጀመሪያ መጨረሻውን የሚናገር አምላክ ነው። ይሄንን ጌታ ነው እንግዲህ ሚስ እንድናረግ እያደረጉብን ያሉት ማለት ነው። ሁለት ሶስት ጊዜ ያየኸው ሰውዬ ከዛ አራተኛ ጊዜ ያመጣልሃል ቲክቶክ። ከዛ እሱን የሚመስሉ ሰዎችን ያመጣልሃል። ኦኬ ይሄ ሰውዬ የሚደሰተው በእነዚህ ነው ብሎ ነው የሚያመጣልህ። መንፈስ ቅዱስ ግን እንደዛ አይደለም። መንፈስ ቅዱስ የማኒፕሌት ሳያረግህ የሚያስፈልግህን ነገር ነው ይዞልን የሚመጣው። ይሄን ያህል ካወራሁ ይበቃኛል። ያ ታንኪዩ ጆ። በጣም በዚህ ሀሳብ ላይማ ብዙ የምታወራው ነገር እንዳለ ያስታውቃል። ሪሰርች ፔፐሮች ምናምን ስላነበብክ ትጠቅመናለህ፣ ትዘናለህ ብዬ አስባለሁ። ይህን ሀሳብ በደንብ እንትን እያልነው እንሄዳለን። ያው እግዚአብሔርን እንግዲህ ከጨዋታ ውጭ ያደረጉት የመጡ ይመስላል። እንግዲህ በተለይ ያደጉት ሀገሮች ጋድለስ ሶሳይቲ ኮሚኒቲ እየተፈጠረ እንዳለ ማየት ይቻላል። እንግዲህ ብዙ ምልክቶች አሉት። እንግዲህ እግዚአብሔር ያግዘናል ብዬ አስባለሁ። አንድ ሀሳብ ላንሳና የቋጨንን እዚህ ሚዲያ ላይ ብዙ ጊዜ የማስተውለው ነገር ምንድን ነው፣ ከአይደንቲቲ ጋር የተያያዘ ነገር አስተውላለሁ ብዙ ጊዜ እና መጽሐፍ ቅዱሳችን አይደንቲቲ ክርስቲያን አይደንቲቲ ጊቭን ነው። ስለዚህ እኔ ሲምፕሊ አፈርም የማደርገው ወይ ደግሞ አክኖሌጅ የማደርገው ፕላስ ደግሞ ስሩ ለርኒንግ ሪኮግናይዝ እያደረግኩት እየተለማመድኩት የሚሄደው ጊቭን አይደንቲቲ እንዳለኝ ነው መጽሐፍ ቅዱስ የሚነግረኝ። ነገር ግን ወደ ዲጂታል ፕላትፎርሙ ስንመጣ አይደንቲቲያችንን ሲምፕሊ አክሰፕት አድርገ ነው ግን ስሩ ለርኒንግ እያወቅነው እንድንሄድ የምንበረታታበት ቦታ ሳይሆን ራሳችንን ራዲካል በሆነ መንገድ እንድንቀይር ራሳችንን በጣም አንዳንድ ጊዜ እንዲያውም ከእግዚአብሔር ቃል
በሚቃረን መልኩ ወይ ደግሞ ከክርስቲያን አይደንቲቲያችን በሚቃረን መልኩ የራሳችንን ኢሜጅ ሪክሬት አድርገን ማለት ለሰዎች በዲጂታል ፕላትፎርሞች በኩል እናስተዋውቃለን ማለት ነው። ስለዚህ ፐብሊኩ እኔን ሲያስበኝ የሚያስበው ነገር አለ። ስለ እኔ ማንነት እኔ የሸጥኩት ነገር አለ። በእነዚህ መድረኮች ላይ የወጣው ራሴን ያስተዋውቁበት ራሴን የሸጥኩበት መንገድ አለ። ስለዚህ ኪፕ ማድረግ የምፈልገውም ያንን ማንነቴ ነው። እንደገና ሰዎች ደግሞ አክሰፕት እንዲያደርጉልኝ ቫሊዴት እንዲያደርጉልኝ የምፈልገው ያንን ለሰዎች በዲጂታል ፕላትፎርም በኩል ፕሮጀክት ያደረግኩትን ኢሜጅ ነው ሰዎች እንዲቀበሉልኝ ዳትስ ሚ ብዬ እንትን ምለው ማለት ነው። ቅድም ሲጀምር ያልኳችሁ ማለት ነው አይ ፖስት ዜርፎር አያም የሚለው ማለት ነው። ስለዚህ ይሄ የድሮ ጥንታዊ የሆነው ነገር የለም። ይሄ ቅድም ያልኳችሁ አይ ቢሎንግ ቱ ኮሚዩኒቲ ዜርፎር አያም የሚለው ማለት ነው። ስለዚህ ፖስቶቻችን ናቸው የማንነቶቻችን መለኪያዎች ወይ ደግሞ ሰዎች ማንነቶቻችንን እኛ ክሬት ያደረግናቸውን ፋብሪኬት ያደረግናቸውን ኢሜጆቻችንን ፖስቶቻችን ናቸው የሚናገሩት ማለት ነው። ስለዚህ ከኢፌክት አጠቃቀም በተለይ ደግሞ ሴቶች ናቸው በዚህ እንትን የሚሉት ማለት ነው። ከኢፌክት አጠቃቀም መልካችንን ቀይረን ራሳችንን ቀይረን በብዙ መልኩ ማለት ነው። ስለዚህ ቀደም ጆ ካረው ጋር የሚያዝም ነገር ስለሆነ እንድንወደድ ተቀባይነት እንድናገኝ ይሄ የላርጀር ኮሚኒቲው መንበር መሆናችንን ሰዎች እንዲያውቁልን እንፈልጋለን እና ስለዚህ በጣም የሚስብና ማኒፕሌት የሚያደርግ ነገር ስላለው ሚዲያው ኢቭን የራሳችንን ማንነት እንኳን አክሰፕት ማድረግ አቅቶን ራሳችንን መቀበል ራሳችንን መሆን እንኳን ቸግሮን እንደ ሰዎች ለመሆን ወይ ደግሞ ራሳችን የሆነ በቃ ተቀባይነት ይኖረዋል ራሴን በዚህ መልክ ብቀይር እና ራሴን በዚህ መልክ ባስተዋውቅ ሰዎች በዚህ መልክ ሊያውቁኝ ሊቀበሉኝ ይችላሉ ብለን ስለምናስብም ይመስለኛል። እና አንድ ጸጉሩን ያንጨበረራን ማን ነበር ስሙ ስፒድ የሚባል ልጅ አለ። እሱንም ታውቁት እንደሆነ አሁን በጣም በቃ ሚሊዮነር ሆኗል። እና እሱ አሁን የጀመረ ጊዜ ዩቲዩብ ምናምን ሲጀምር ኮንተንቱ ደህና ነበረ፣ ቁም ነገር ያለው ምናምን ነገር ነው። ሳየው ማንም በቃ ዞር ብሎ የሚያየው ሰው የለም። እኔም ፌስቡክ ላይ ትንሽ ኤክስፐሪመንት ለመስራት ሞክሬያለሁ። የሆነ ነገር በቃ የሆነ ይሄ ሰው የሚወዳቸው ተብለው የሚታሰቡ ነገሮች አሉ፣ እብደቶች ወይ ደግሞ ስድብ፣ የሆነን ሰው ፎቶ አምታችሁ ስለዛ ሰው ክሪቲክ መስራት ምናምን፣ እነሱ ናቸው ሞር ሰዎች ኢንጌጅ የሚያደርጓቸው። አንዳንዴ ይሄ ቆይ እስቲ ቁም ነገር ለሰዎች ቁም ነገር ብናገር ቁም ነገሩን አውቀዋለሁ ብለው ሲምፕሊ እንደዛ ፎር ግራንትድ ስለሚወስዱት ነው ወይስ ተፈጥሯቸው አይደለም? ሰዎች እብደትን ነው ወይ የሚወዱት? ስለዚህ ዩሲ ማኒፕሌቲቭ ነው ሚዲያ የሚባለው ለዚህ ነው፣ እንድትቀየሩ ያደርጋል። እና ያ ልጅ ማበድ ጀመረ። በቃ ዊርድ የሆኑ ነገሮችን ይሰራል። አሁን ልጅ ማን ይደርስበት በጣም ሚሊዮነር ሆኖ ከሀገር ሀገር የሚዞር ሰው ሆኗል ማለት ነው። ግን ኮንተንቱን ብታዩት ምንኛም ሀገር እኮ ባለፈው በኢቲቪ የተላለፈ አንድ ዝግጅት አይታችሁ እንደሆነ የተሸለሙት ልጆች በቃ የሆነ ዊርድ ነገር የሚናገሩ የሚያስቅ ኮሜዲ ምናምን ሳምታይምስ ብልግና አይነት ነገር ምናምን ነው። እና ይህንን ሀሳብ እስቲ ትንሽ እንናገርና እንጨርሳት እስቲ ባለችን አንድ 10-15 ደቂቃ። ዛዲግ እሺ፣ ፋሲለው ይሰማል? ድምፄ ይሰማል? እኔ ብዙ ነገር እየተማርኩ ነው። እግዚአብሔር ይባርካችሁ። አንድ እግዚአብሔር ቃል ወደ ውስጤ ስለመጣ ከዚህ ጋር ማንበብ እችላለሁ አይደለ? በጣም በመጨረሻው ዘመን ይላል ፊልጵስዩስ ምዕራፍ 4 ቁጥር 8 እና 9ን ለዲጂታል ፕላትፎርሙ እጠቀመዋለሁ ብዙ ጊዜ ሳስተምር ዲፌንድ ለማድረግ። ወንድሞች ሆይ በመጨረሻው ወንድሞች ሆይ እውነት የሆነውን ሁሉ፣ ክብር የሆነውን ሁሉ፣ ትክክል የሆነውን ሁሉ፣
ንጹሕ የሆነውን ሁሉ፣ ተወዳጅ የሆነውን ሁሉ፣ መልካም የሆነውን ሁሉ፣ በጎነት ቢሆን ምስጋና ቢሆን እንደነዚህ ላሉት ነገሮች አስቡ ይላል። ኮንቴንት ናቸው አይ ቲንክ እነዚህ ነገሮች በመጨረሻው ዘመን እውነት የሆነውን ነገር ጭምትነት ያለበትን ይላል ያኛው ትርጉም። እነዚህ ነገሮች አሁን ተፈላጊ አይደሉም ሲመስለኝ ለምሳሌ ፎሎወር ምናምን እንዲኖራችሁ ከፈለጋችሁ መባለግ አለባችሁ። ፕላትፎርሙ ይፈልጋል። ወይም መሳደብ አለባችሁ፣ ወይም አንድ ዊርድ ነገር ማድረግ አለባችሁ። የእግዚአብሔር ቃል ግን ሲነግረን በመጨረሻው ወንድሞች ወይ እኛ እንደ ክርስቲያን የመጀመሪያ መፈለግ ያለብን ሰው የተከተለውን ሁሉ ሳይሆን እውነት የሆነውን ነው። የመጀመሪያው አቋማችን እሱ እንዲሆን ክቡር የሆነውን ነገር አሁን ክቡር የሆነውን ነገር ያኛው ምናልባት ጭምትነት ያለበትን ነገር ሊሆን ይችላል የሚለው ይመስለኛል ያኛው ትርጉም። ትክክል የሆነውን ነገር ይላል። አያዋጣም። አሁን እውነት፣ ትክክል፣ ንጹህ፣ መልካም ምናምን ገበያው ላይ አይፈለጉም። እንደ እግዚአብሔር ሰው ግን እንደ ክርስቲያን ግን እንደ መንፈስ ቅዱስ በውስጡ እንዳለ ሰው ግን እኛና እናንተ ማሰብ ያለብን ነገር በስንት ሰው መፈለጉ ሳይሆን ማሰብ ያለብን ነገር ነገሩ ንጹህ ነው እውነት ነው ወይ የሚለው ነገር ላይ ነው መቆም ያለብን። ጆ ወደ ራሳችን እንድናይ አድርጓል። አንዱ የኔ አፕሊኬሽን የሚሆነው ከዚህ ሌሰን የኔን የኢንተርኔት ሀወሮችን ኳልኩሌት ማድረግ ይኖርብኛል። ኦፍኮርስ አንዳንዱ ነገር ሪሌትድ ነው ከስራችን ጋር ምናምን። አንኢንቴንሽናሊ ግን ፓስወርዱ አውራጣታችን አይኔ ሳያይ ፓስወርድ እንደሚከፍት መኪና እየነዳሁ እኔ ፓስወርዴን እንደምከፍተው ታውቃለህ። ከፍቼ ምናምን እገባለሁ። አንኢንቴንሽናል ነው ነገር ይኸው። ስለዚህ እግዚአብሔር ቃል ምን ይላል? በመጨረሻም ወንድሞች ወይ እውነት የሆነውን ክቡር የሆነውን ትክክል የሆነውን ንጹህ የሆነውን ተወዳጅ የሆነውን ሁሉ መልካም የሆነውን ሁሉ በጎነት ቢሆን ምስጋና ቢሆን እንደነዚህ ላሉት ነገሮች አስቡ ይላል። ኢንፎርሜሽን ማሰብ ይመስለኛል። ኢንፎርሜሽን ማሰብ ነው። አይምሯችን ውስጥ የምንከፍታቸው ፕላትፎርሞችም የምንከተላቸው ነገሮች የምናያቸው ነገሮች በእነዚህ መለካት አለባቸው። እና አንድ ጊዜ እኔም ብዙ ፎሎወር ያለኝ ሰው አይደለሁም፣ ግን አንድ ጊዜ የሆነ 3 ነገር ልንገራችሁ ምናምን ብዬ ፖስት አረኩኝና 20 ሰው ነው ምናምን ነው ያየው። አንድ ቀን ደግሞ 4 የሚጠቅም ነገር ልንገራችሁ ምናምን ስል 100 ምናምን ሰው አየው። ከዛ አንድ ቀን ግን ትንሽ ወጣ ያለ ነገር ተናገርኩ። አንድን ሰው ፎቶ አምጥቼ ያ ሰው በፕሮቴስታንት ምናምን አሹፎ ነበረ፣ የሆነ ኮሜዲያን ነው እና እሱን ፎቶ ለጠፍኩና ከሌ የሚባል ሰውዬ ምናምን ብዬ አንጓጠጥኩት ማለት ነው። እንዴ ወደ 40 ሺህ ምናምን ሰው ነው ያየው ማይዲር። እና አንድ ጓደኛዬ ምን አለኝ፣ በቃ አንተ ትውታቱን ይሄ ፕላትፎርም እንደዚህ መሽኮርመም አይወድም፣ ሞለጭ ስታረጋቸው ነው ምናምን አለ። ኤንዌይስ መለኪያ በሌለበት ነገር ሁሉም ልክ ነው አይደል? የእኛ መለኪያችን መንፈስ ቅዱስና የእግዚአብሔር ቃል ነው። በእኛ መለኪያ ደግሞ አንድ ነገር ንጹህ ነው ወይስ አይደለም ብለን እንድናይ ነው። በጣም ነው የማመሰግነው ዛድግዬ። እሺ ፋሲሎ ታንኪዩ በጣም። ሌላ ጊዜ ሀሳባችንን ፕሮግራም እንያዝና ወይ ሳናረቀው ሐሙስ እናደርገዋለን። ይህንን እናወራለን። እስቲ ቆይ እሺ ሀብትሽ እና ጆ ፋይናል ሪማርክ፣ ሰዓቱም ሄደ በጣም እኔም እንኳን ቴንኪው ዛዲጎ ጆ ስለሰማው ደስ ብሎኛል። ድጋሚ ያው በአካል ባይሆንም በጣም ጠቃሚ ነገሮችን የተናገረው እና በጣም እንደገና ቆም ብዬ እንዳስብ አድርጎኛል። ፋሲሎ እንዳለው ብዙ ምንም ተምሬበታለሁ። ፋሲሎ ከአንተም ሀሳቦች ካቀረብካቸው በጣም ብዙ ነገሮችን ተምሬያለሁኝ እና አዊሽ እጄ ላይ መጽሐፍ ቅዱሱን ከፍቼ ላነብ እያሰብኩ ነው። ራስህ ከፍታ የነበርከው እና እንግዲህ ይሄ ኤአይ አይደለም ብዬ አስባለሁ። ስለዚህ የእግዚአብሔር መንፈስ ነው ወደ አንድ ሀሳብ የመራን። ግን
እንደው ብዙ ሰፊ ለማለት ሳይሆን አንድ ነገር ለመናገር የምፈልገው ምንድን ነው ሰውን የፈጠረው የዲዛይነሩ ባለቤት እግዚአብሔር ነገሩን ዲዛይን ያደረገው ፍጥረታችን ዲዛይን ያደረገው እግዚአብሔር ዲዛይን ሲያደርገንም በህብረት እንድንኖር ነው እና አንድ ላይ በመኖር ኢቭን የክርስትናውን ህይወት አይታችሁት ከሆነ የጠራን ወደ ህብረት ነው ወደ ፌሎሺፕ ነው እድገታችንም ደግሞ በህብረት ተባብረን ነው እሱን በማወቅ እንድናድግ ነው የሚፈልገውና ይሄ ፕላትፎርሙ ይዞት የመጣው ትልቁ አደጋ ደግሞ ከህብረት የሚያርቅና ብቻችን እንድንቀመጥ የሚያደርገው ነው የተገለጠውና ይህንን እግዚአብሔር ሊሰራበት የፈለገበትን ቤተክርስቲያንን የሚያንጽበትን መንፈስ ቅዱስ በህይወት በሚታይ መንገድ እንዲገልጥ የፈለገበትን ፕላስ የእግዚአብሔርን መልክ አብረን በመገናኘት አብሮ በማሳለፍ ለሰዎች መግለጥ የሚገባን ነገር እንዳናደርግ ትልቅ እንቅፋት ይዞብን ነው የመጣው። አንድ ጊዜ አሜሪካ ውስጥ የተደረገ አንድ ጥናት እያነበብኩ ነበርና አንድ ትምህርት ቤት ውስጥ ነበር የተደረገው። ምንድነው ያደረገው ጥናቱ ላይ ያደረጉት ምንድነው ለአንድ ክፍል ተማሪዎች ነፃ ክፍለ ጊዜ ሰጧቸውና ለቀቋቸው። ከዛ ግን የከለከሏቸው ምንድነው ሞባይልና ላፕቶፓቸው እንዳይጠቀሙ ነው። ልክ አሁን ፋሲሎ ሲያወራ እንደነበረው ነው እንግዲህ ያደረጓቸውና በጣም መቆየት አልቻሉም እና ሁሉም በድብቅም ለመክፈት ይሞክራልና መጨረሻ ላይ እንዳይከፍቱ በጣም ባስገድዷቸው ጊዜ የሚያሳዝን ነገር ተፈጠረ። አብዛኛው ሰው ፊት ለፊት እንኳን መታየት አልቻለም። አይን ላይን ከሰዎች ጋር መታየት የማይችሉበት ነገር ነው የገነባው። እነሱ በዚያ በሶሻል ሚዲያ ላይ ደፋር ሆነው ይገለጡ እንጂ ከሰው ጋር ግን ቁጭ ብሎ ማየት የማይችሉ እናም ኢንተርቪው ባደረጓቸው ጊዜ ለምን እንደማያወሩ በተጠየቁ ጊዜ የሚያወሩት ነገር እንደሌላቸው ይነገሯቸው። ስለዚህ ይሄ ከሰው ጋር ኮሚኒኬት ማድረግ የሚችሉበትን አቅም ሁሉ የሚያጠፋ ነው። ኢንተራክት ማድረግ አይችሉም ከሰዎች ጋርና ይሄ ደግሞ ለክርስትናው ትልቅ አደጋ ነው ብዬ አስባለሁ። የክርስትና ህይወት የተገለጠ ህይወት ይፈልጋል። የሚታይ ህይወት ነው። ከሰው ጋር ኢንተራክት የምናደርገው ነው። በርቀት ሆነን የምናሳየው ሳይሆን ልንገልጠው የሚገባው የአዲሱ ማህበረሰብ ህይወት አብሮ በመኖር የሚገለጥ ነው። ሰዎችን የሚማርከው ማዕዛም የሚኖረው አብሮ በማሳለፍ ነው። እነዚህ ነገሮች ደግሞ ይሄን ነገር እንዳናደርግ የሚከለክሉ ናቸው። ፕላስ እሱ ብቻ ሳይሆን በአብዛኛውም ሰውም ደግሞ ተመራጭ ይሆናል። ሪስፖንሲቢሊቲ የለማ፣ ተጠያቂነት የለም። የቤተክርስቲያን ህብረት ወይም ደግሞ የአዲሱ ማህበረሰብ ህብረት ማድረግ ብቻ ሳይሆን ተጠያቂነትንም የሚያመጣ ነው። ስለምናደርጋቸው ስለ እያንዳንዱ ነገር አብረን ህብረት ማድረግ ብቻ ሳይሆን ተጠያቂነትንም ያለው ህይወት እንደሆነ መጽሐፍ ቅዱሳችን በደንብ ያሳየናል። እነዚህ ግን የፕላትፎርሞች ከዚህ ተጠያቂነት ውጪ ስለሚያደርጉን የማንም ባሪያ ስለማንሆን ዛስሜስ ኢጓችን ነው ማለት ነው። እኛ የማንም ተገዥ መሆን ስለማንፈልግና ይሄ ስጋዊ ማንነታችን ደግሞ ነፃነትን ስለሚፈልግ ከአንድ ስልጣን ስር መሆን ወይ ደግሞ በማህበረሰብ ተጠያቂነትን የሚሸሽ ስለሆነ እነዚህ ነገሮች ስለሚያረቅልን በብዙ ይመረጣል ብዬ አስባለሁ። ነገር ግን አዌርናንሱ ካለ እንግዲህ ወደ መፍትሄው ስንሄድ የምናመጣው ያንን ነው። ጉዳቱ ምንድነው? ከዛ በኋላ የምናገኘው ጥቅም ምንድነው? ከሱ መቀነስ የሚለውን ስናወራ ይሆናል። ጆ እንዳለው ትልቁ ሳቲስፋክሽን የሚመጣው በሚዲያዎች ሳይሆን በህብረት ውስጥ ነው። ደግሞም እግዚአብሔር በግልጽም እንደተናገረው ልዩ ልዩ ጸጋዎችን የለቀቀው ለቤተክርስቲያን እንደሆነ እናውቃለን። ያ ማለት ቤተክርስቲያን ብለን ስናስብ ማህበረሰቡን እያወራን ነው። ተጠርቶ የወጣው ተሰብስበው አንድ ላይ እግዚአብሔርን በመምሰል ለማደግ የሚሄደውን ሰው ነው እያሰብን ያለ ነውና በዚያ ውስጥ ያለውን ትልቁን ነገር እናጠዋለን። መንፈስ ቅዱስ የሚሰራበትን ራሱን የሚገልጥበትን ብዙ ነገር እየገደብን እኛም ከእርሱ ህይወት እየጎደልን የምንሄድ ነው የምንሆነው። የተጠራንበትን ሚሽን እንኳን ብርሃን ሆነን እንድንገለጥበት የተጠራንበትን ማንነትንም የሚያጠፋ ነው። ብርሃንነት ወይም ጨውነት ጠጋ ብሎ የሚታይ በጨለማው ላይ የሚያበራ እንጂ በርቀት ተደብቆ የሚደረግ ነገር አይደለም እና ብዙ ጊዜ የሚፈጠረውንም ዳይለማ ማሸነፍ የምንችለው ይሄ የክርስትና ትምህርት በዚህ ዘመን የማይሆን ነው ወይ ደግሞ የማይቻል ነው ተብሎ የተቀመጠውን እንኳን ማፍረስ የምንችለው ኖረን በማሳየት እንጂ በመናገር እንዳልሆነ እናውቃለን እና ድርጊቶቻችን ህይወታችን ወንጌሉን አጭሆ የመናገር አቅም እያላቸው እነዚህን ነገሮች ከገደብን ግን ሊትራሊ እያደረግን ያለ ነው ወንጌሉንም እየገደልን ነው የምንሄደውና የሚያስፈራኝ በአዲክሽን ውስጥ መግባታችን ብቻ ሳይሆን የሚቀጥለው ትውልድ ምን ያህል እግዚአብሔር የለሽ እንደሚሆንና እግዚአብሔር ከሚያስበው ህይወትና ከሚፈጥረው ኮሚኒቲ የጎደለ እንዴት ሊሆን እንደሚችል ሳስብ በጣም እፈራለሁኝ እና ይህችን ለመጨመር ነው። ጆ ፋሲሎ በጣም በጣም አከብራችኋለሁ። ጥሩ ሀሳብ ነው ያነሳችሁ። ተባረኩልኝ። ዛሬ ጎ ተባረክ። ጨርሻለሁ።
እዚህ ሚዲያ ላይ አንድ ጊዜ ሙስሊም ይመስለኛል እና እንደ ነብይ ሆኖ ያወራል እና ሰዎች እየገቡ አሜን አሜን ይላሉ እና መጨረሻ ላይ ኧረ እኔ እኮ እንደዚህ ነኝ ይላቸዋል። እና ምን ለማለት ነው ፌክ የሆነ አይዴንቲቲ ነው ሰዎች ያላቸው ሚዲያ ላይ ማለት ነው። ፌክ የሆነ አይዴንቲቲ። ስለዚህ አይዴንቲቲያችንን ራሱ እያሳጣን ነው፣ ሪል ማንነታችንን ራሱ እያጣነው ነው ሳናስበው የሚለውን ነገር ኮመንት ለማድረግ ነው። እሺ ጆ ደግሞ አንተ ፋይናል ሪማርክ ስጠንና ተቀጣጥረን እንለያያለን ብዬ አስባለሁ። ታንኪ ሁላችሁም። እሺ ጌታ ኢየሱስ ይባርካችሁ ሁላችሁም። በጣም ጥሩ ጊዜ ነው። በአጋጣሚ ነው የገባሁት። ዛዲግ ፖፕ አፕ ሲልልኝ ነው የገባሁት። እኔ አንድ ነገር ለው መናገር አንድ አትሊስት ይሄንን ባልናገር ይቆጨኛል እና መርሳት የሌለብን ነገር እንግዲህ አንድ የሆነ ሶሻል ሪኢንጂነሪንግ የሚባል ወሬ አለ። ሰምታችሁት ከሆነ በጣም እንግዲህ ሀገሮች ያደጉ ሀገሮች ኮርፖሬት እነዚህ መልቲናሽናል ኮርፖሬትስ እነዚህ ኮንግሎሜሬትስ ኦሊጋርኪዎች አሉ እንግዲህ ዓለም ላይ ከዓለም ስርዓት ትርፍ የሚያገኙ ሀሳባቸውን፣ ንግዳቸውን፣ ሸቀጣቸውን ለመሸጥ ሲሉ ሀሳብ በመስጠት የሚቆጣጠሩ አሉ። መርሳት የሌለብን ነገር እና አዲክሽን ውስጥ ነን ስንል በተዘዋዋሪ የእነዚህ ሰዎችን ባሪያዎች ነን እያለን ነው እና ያዕቆብ እንደሚለው ውስጣችን ሀሳብ ያመጣሉ፣ ያ ሀሳብ ይጸነሳል፣ ከዛ ያንን ሀሳብ ለማሟላት እንኖራለን። ኤሌክትሪክ መኪና የሚባል ሀሳብ ያወሩልናል ከ20 ዓመት ቀደም ብሎ። ከዛ ውስጣችን ስለ ኤሌክትሪክ መኪና ሀሳብ እናዳብራለን። ከዛ አሪፍ ሞዴሎች እንደሆኑ ጠቀሜታቸውን ይሰብኩናል። ከዛ የሆነ ገንዘብ ስናገኝ ምንም ግራም ቀኝ አንልም። በቃ እንደ ሮቦት ተሰልፈን ሄደን ኤሌክትሪክ መኪና እንገዛለን። ከዛ ይሄው ሲስተም የዚህ የሶሻል ሪኢንጂነሪንግ ኮንሰፕት ደግሞ ምን ይላል? በቃ ዩ ቹዝ ኤሌክትሪክ መኪና የመረጥከው ኢትስ ቢኮዝ ዩ አር ራሽናል ባየር። በጣም የኮንሱመር ቢሄቪየርስ የቢሄቪየሮች እንግዲህ በጣም ራሽናል ባየርስ ዲሲሽን ሜከርስ ናቸው ምናምን ይሉናል። አላቸው መጽሐፍ ቅዱስ አላቸው፣ ሰባኪዎች አሏቸው። እንግዲህ ይሄ የኔ ቋንቋ ነው። ይሄ ሶሻል ሪኢንጂነሪንግ በማርኬቲንግ ትምህርት ቤት ላይ ይመጣል። አስተማሪዎች ጥሩ ጎበዝ የሚባሉት አስተማሪዎች የዚህ ሀሳብ አቀንቃኞች ይሆናሉ። ጥሩ ሚዲያዎች የዚህ ሀሳብ አቀንቃኞች ይሆናሉ እና እንሰበካለን። እና በአጭሩ ሶሻል ሪኢንጂነሪንግ ማለት ኢትስ ዴሊብሬት ኢፈርት ነው። በደንብ ስሙኝ። ይሄንን እንደው ቀርጸው ዩቲዩብ ላይ ምናምን በተለጥፈው ደስ ይለኛል። ኢትስ ዴሊብሬት በቃ በደንብ አስበውበት ከጀርባ ላይ ቁጭ ብለው መንግስታቶች፣ የአይዲዮሎጂስቶች፣ የእንቅስቃሴ አራማጆች፣ ቅድም እንዳልኩ ትልልቅ አምራቾች ቀደም ብለው ሀሳብ ያፈልቃሉ፣ ስትራክቸሮች ያበጃሉ፣ ኢንስቲትዩሽንስ ይፈጥራሉ፣ ፖሊሲ ያጸድቃሉ፣ የትምህርት ስርዓት ውስጥ ይገባሉ፣ ሚዲያውን ይዙታል፣ ከዛ ባህል ያደርጉታል ማለት ነው። አሁን እኔና እናንተ እየተንቀሳቀስን ያለነው በዚህ ማህበረሰብ ውስጥ ነው። በዚህ ኢንቴንሽናሊ ዲዛይን በተደረገ ኢንጂነሪንግ በተደረገ ማህበረሰብ ውስጥ ነው መተን የምንገባው። ከዛ ክርስቲያኖች ነን ደግሞ እኛ በተቃራኒ ደግሞ እኛ ክርስቲያኖች ነን። የሞራል ህግ አለን፣ የምንመራበት ጌታና መምህር አለን፣ የጌታ ኢየሱስ ትምህርት አለን፣ ቅዱስ መጽሐፍ አለን፣ አንከር ካርዲናል ፕሪንሲፕሎች አሉን። የዚህ ማህበር ፍቅር፣ ፍትህ፣ እውነት፣ ትህትና፣ መለወጥ፣ እኩልነት፣ ከውስጥ ወደ ውጭ የሆነ ለውጥ፣ ትህትና፣ ዝቅ ማለት፣ ከኋላ መቀመጥ ምናምን አብሶሉትሊ አፕሳይድ ዳውን የሆነ ፓራዶክስ ያለበት ዓለም ውስጥ ነው የምንኖረውና እነዚህ ፕላትፎርሞች የነዚህ ኦቶሪቲስ መጠቀሚያዎች ናቸው እና ሳናቅ በእነዚህ ነገሮች ውስጥ ገብተናል ሁላችንም። እንግዲህ ያው እንዋጀዋለን ምናምን ዘፈን እንደሚባለው የሆነች ዘፈንና ግጥም እንዋጀዋለን እንደሚባለው አይደለም። ይሄ ኢትስ ሃይሊ ኦርኬስትሬትድ ገንዘብ ያለበት ነው፣ ፍልስፍና ያለበት ነው። በጣም ሁለት መጽሐፍ ልጠቁማችሁ። አንደኛው ሆሞ ዲየስ የሚል ነው፣ ሁለተኛው ሳፒያንስ ነው። እኔ አንዳንድ ቀን ስቀልድ
ሐሰተኛው ክርስቶስ ዩቫል ኖዋ ሀራሪ ነው እላለሁ፣ ሁሌ ነው የምለው። እና ሐሰተኛው ደግሞ ነቢይ አያን ራንድ ናት እላለሁ። እነዚህ ሰዎች መጽሐፍቶቻቸውን ካያችኋቸው በጣም ዲሴፕቲቭ ናቸው። በጣም ዲሴፕቲቭ ኤቭሪ ሲስተም ውስጥ አሉ። ኮምፒውተር ሳይንስ ውስጥ አሉ፣ ፖለቲክስ ውስጥ አሉ፣ ኤጁኬሽን ውስጥ አሉ። እና ጎልም አላቸው። እንደዚህ አሁን ላይ እንደምናወራው አይደለም። ቶፕ ዳውን የሆነ ለውጥን ማምጣት ነው የሚፈልጉት። ስለዚህ ፕላትፎርም ውስጥ ይመጣሉ። ፕላትፎርም ውስጥ ይመጡና ቅድም ያልኩትን ነው በደንብ አጥንተውናል፣ አጥንተው ጨርሰዋል። እኛም እንድንጠና ሆነናል። ዝም ብዬ ሳስበው ልሳሳት እችላለሁ። መንፈሳዊ ሰው ሁሉን ይመረምራል፣ ራሱ ግን በማንም አይመረምርም የሚለው ለዚህ ዘመን ይመስለኛል። ከቆሮንቶስ ይልቅ ለዚህ ዘመን ይመስለኛል። እና እኛ አሁን ተመርምረን አልቀናል። ኮንፎርም እያደረግን ነው። ሮሜ ምዕራፍ 13 ላይም ትዝ የሚላችሁ ከሆነ ዱ ኖት ኮንፎርም ቱ ዚስ ወርልድ ነው አይደል የሚለን። እና ኮንፎርሚቲ ውስጥ ገብተናል። ድሮ ትምህርት ቤት ስንማር እዛ ኮሜርስ ኳሊቲ ማለት ኮንፎርሚቲ ፎር ዩዝ ማለት ነው ይላል። አሁን እኔም እናንተም ለዚህ ሲስተም እና ለዚህ ስርዓት ኮንፎርም እንድናደርግ ቅድም እንዳልኩ ነው ዲጂታሊ ሳቪ መሆን አለበት ተብዬ ያልወሰድኩት ኮርስ የለም። አሁንም ወስዳለሁ፣ ምክንያቱም ገንዘብ እንዲከፈለኝ ይፈልጋለሁ። አይ ትራይ ቱ ኮንፎርም ቅድም እንዳልኳችሁ ነው። ጎል አላቸው እነዚህ ሰዎች፣ ዝም ብለው አይደለም የተቀመጡት። ጎላቸው ምንድነው? ቅድም ሀብትሽም እንዳወራው ፋሲልም እንዳወራው ምንድነው ፍላጎታቸው ካየ አንደኛ የሆነ ሞራሊ ዲግሬድድ ያደረገ ማህበረሰብ መፍጠር ነው። ሽልማት የሚሸለሙትን ልጆች ያቸው፣ ሰይፉ የሚጋብዛቸውን ልጆች ያቸው፣ በጣም በርካታ ፎሎወር ያላቸው ልጆች ያቸው። ባለማንገቻ ቡታንቲ የምታረግ ልጅ ነች ሽልማት የሚሰጣት። የምሬን እኮ ነው። የሆነ እብድ የሚጫወት ልጅ ነው፣ አንድ በርጠሚዮስ የሚባል ልጅ ነው ሽልማት የተሰጠው። they transform the community በራሳቸው ባህሪ በራሳቸው ጠባይ ቀርጸውታል። ስለዚህ እኔ ልጅ ዊርድ መሆን አለበት ማለት ነው ኮንፎርም ለማድረግ እዚህ ሲስተም ውስጥ። ከዛ ማስታወቂያ የሚሰሩ ሰዎችን ተመልክቷቸው አሁን ሪሰንትሊ በሚሳደብ ሰውዬ ምንም ስነ ስርዓት የሌለው ጫት ምናምን ጥርሱን የማይቦርሽ ጥርሱ ጥቁር ሰውዬ ማስታወቂያ ሲሰራት ያለ ሲስተም ቦታ ቅድም እንዳለው እንግዲህ በሶሻል ሪኢንጂነሪንግ የማህበረሰብን ቫልዩ ማጥፋት፣ በተለይ የክርስቲያን ቫልዩ ማጥፋት፣ ኖርም ሶሳይታል ኖርም የሚባሉት ማጥፋት። አሁን ኦብጀክቲቪዝም አያን ራንድ ሺ ኢዝ አ ፕሮሚኒየንት ከዛ ዩቫል ኖዋ ሀራሪም የሚለን ምንድነው? we are a godless society። ይሄ ጋድለስ ሶሳይቲ የሚስማማበት ነው፣ ኮንሰንሰሱ ነው፣ አምላኩ ነው የሚለን እና ስነ ምግባር ምናምን የሚባል ነገር የጠፋበት ነው። እኛ ደግሞ ክርስቲያኖች ነን። ፍቅር መሰረታችን የሆነ እግዚአብሔር የሚከበርበት ሰዎችን የምናየው ከእግዚአብሔር ዓላማ አኳያ፣ ህብረትን የምናየው ከእግዚአብሔር አኳያ፣ አገልግሎትን የምናየው ከእግዚአብሔር አኳያ፣ እውነትን የምንመዝነው ከአብሶሉት ትሩዝ አኳያ ነው እና በፍልስፍናም በምንም ሞራል ሪላቲቪዝም እኛ ጋር የለም። ሪላቲቭ ትሩዝ የሚባል የለንም ከኤቲክስም ደረጃ ማለት ነው። እና መንግስትም ይፈልገዋል፣ አዲክሽን ውስጥ እንድንገባ ይፈልጋል። አንድ ነገር ላውራና ልጨርስ። ቲቤት ቻይኖች ይሄ እንግዲህ በደንብ በአንድ ሀገር ሁለት ፖሊሲ የሚባል እንደ ታይዋን እና ቻይና፣ ቲቤትን ደግሞ ከቲቤት ጋር በተገናኘም ያሉ የኢኮኖሚክስ መጽሐፍቶች ምናምን ስታዩ ለቲቤታውያን ሀሽሽ መግባት ይቻላል፣ የአሜሪካ የዌስተርን ቲቪ መክፈት ይቻላል። ባይ ዘ ዌይ ካልቸራሊ ቲቤታውያንስ አር ሃይሊ የቡዲስት ኮሚኒቲ ናቸው። በጣም በጽሞና መኖር የሚፈልጉ ምናምን ናቸው። ዳይላላማ ከሀገሩ ተሰዶ ከወጣ በኋላ ቻይና ውስጥ ሀሽሽ አይሸጥም፣ ቲቤት ውስጥ ሀሽሽ ይሸጣል። ሶ they totally turn upside down። ቻይና ቲቤትን ለመቆጣጠር ያደረገችው ሂደት በጣም በቃ የሚያሳዝን ልብ የሚሰብር ሆኖ ሂፒ ኮሚኒቲ የተፈጠረበት ማህበረሰብ እንዲሆን አድርገውታል። ዊዞስ ሃይ ቫሊዩስ ማለት ነው። ይሄ ክሪቲካል ኢንጌጅመንት እና መጽሐፍ ቅዱሳዊ ምስክርነቶች የሚባሉ ነገሮች እንግዲህ ቤዛዊታዊ በሆነው በኢየሱስ ጣልቃ መግባት፣ ቅድም እንዳልኩት በመንፈስ ቅዱስ አማካኝነት
ካልቸራችንን ሪፎርም ለማድረግ እንደ አንድ ቅድስት ማህበረሰብ እንደ አንድ ቅድስት ቤተክርስቲያን ሆነን የምናስበው ሀሳብ ካልሆነ በተናጠል የምናሸንፈው አይደለም። አዲክሽን ብቻ አይደለም ነገርየው፣ የተቀነባበረ ነገር ነው። አጋንንትም ይሰራበታል፣ ግን እግዚአብሔር ደግሞ ያው በምንም ጨለማ በሆነ ነገር ውስጥ ስለሚሰራ ጌታም ለራሱ ዓላማ ይጠቀምበታል። እና አይ ቲንክ አሁን ቴክኖሎጂን ዋጀን እያልን ግን we are totally እዛ በዛ ነገር ውስጥም እየተጠለፈነን ብዬ አስባለሁ። ትንሽ ረዘም ማድረግ ያወራውኝ ይቅር በሉኝ። እንግዲህ አጋጣሚውን ስላገኘው ጥሩ ነው ያወራው ጆ ጥልቅ ነው። ስለዚህ ያ ዛሬ ኢንትሮዳክሽን አንስተናል። እንግዲህ አንድ ባንድ እያነሳ ነው እንሄዳለን። በጣም ጆን እንዳትቀር አደራ እልሃለሁ እና ሀብትሽም ሁላችሁም እዚህ ያላችሁ ወገኖች ቀድመን ማስታወቂያ ወይ እንለቅና እንገናኛለን። መልካም። ስለዚህ መልካም ጊዜ፣ መልካም ምሽት። ሁላችሁም እንደናደሩ በጣም ታንኪዩ።